ብዙ ጊዜ መገለል የሚፈሩ ሰዎች አሉ ደስ ይያለኝ ማለት ነው የቀና ሰው ጨካኝ ነው ያክስቷ ልጅ ናት ግን አስከሬኗን አውጥታ ልትጥለው ነበር አስከሬን መሸከም በጣም ከባድ ነው እንዴ ሰው ለሰው ብሎ ይሄንን ያክል ጉዳት ያደርሳል እንዴ ሰው ላይ የዛሬ ባለ ታሪካችን ግለሰቧ ሊሊ ትባላለች እንግዲህ ይህች ግለሰብ ፖሊስ ጋር ደውላ የተፈጠረውን ነገር ትናገራለች በጣም ፈርታለች በጣም ደንግጣለች ድምጿ ይቆራረጣል ተረብሻለች የደረሰውን አደጋ ትናገራለች ይህች ግለሰብ የምትናገረው ነገር እንግዲህ ቅድስት የተባለች ሴት ነፍሷ ማለፉን ወይንም ደግሞ ህይወቷ ማለፉን ሲሆን የግለሰቧን ነፍስ እንዲጠፋ ያደረገው ግለሰብ ደግሞ አጠገቧ ወይንም እሷ ጋር አንድ ክፍል ውስጥ ስላለ ፖሊስ ቶሎ እንዲደርስላት ነው የምትናገረው ተረብሻለች ፈርታለች ተደናግጣለች በጣም ታለቅሳለች ውስጧን መግለጽ እስከሚያቀታት ድረስ ተናንቋት ነው የምትናገረው እንግዲህ ቅድስት በሰጠችው ጥቆማ መሰረት ፖሊስ በቦታው ተገኝቶ ደግሞ ይህንን ሚኪ የተባለ ግለሰብን ወደ ፖሊስ ጣቢያ ለምርመራ ሲወስድ መጀመሪያ ተጎዳች የተባለችው ወይንም ህይወቷ አለፈ የተባለችውን ቅድስትን ምርመራ እንዲደረግላት ወደ ህክምና ቦታ በተመሳሳይ ሰዓት እንድትሄድ አድርጓል ታዲያ ግለሰቡ ሚኪ ይባላል ሚኪ ደግሞ አሁን እዛ ጋር ተጎድታ ህይወቷን ያጣች ወይንም ደግሞ ሙሉ ለሙሉ ራሷን ማታቅ የወደቀች ሴት ተመልክተናል እዚህ ጋር ደግሞ ወደ ፖሊስ ጣቢያ ስንመጣ ደግሞ ሚኪ የሚባለው ግለሰብ ልብሱ ደም ነክሮታል እጁ ደም ነክሮታል ምንም አልመሰለውም በደስታ ነው የሚናገረው ለምን እኔ እኮ ይሄን ያደረኩት አለ ለሊሊ ብሎ ይሄን ነገር እንዳደረገው ይናገራል ሊሊ ነካቻት ሊሊ እኮ ንግስት ናት አለ ለፖሊስ ሊሊ እኮ የጀማችን መሪ ናት አለ ጀማችን እያለ ነው የሚናገረው ሊሊ እኮ የኛ ሁሉ ሰብሳቢ ናት ይላል ስለ ሊሊ የሚናገረው ነገር በጣም ያስፈራል ታዲያ የግለሰብ ተጸጸታለች ሲባል አልጸጸትም ማለት ምንም መደናገጥ ወይንም ደግሞ ምንም የንዴት ስሜት የለውም ይልቁን ኩራት ነው የሚሰማው ለሊሊ ብሎ ይሄንን ነገር በማድረጉ ለሊሊ ብሎ ሌላ ሴት በመጉዳቱ ቅድስትን በመጉዳቱ በጣም ደስተኛ ነካቻት አለ ተናገረቻት አለ አላከበረቻትም አበሳጨቻት በቃ ሰለቸኝ ብሎ ነው የሚናገረውና ከዛስ ምን አለ ለሷ ብሎ ምንም ነገር እንደሚያደርግ ተናገረ ይሄ ነገር እንግዲህ ይሄ ግለሰብ ምን እንደሚያስከትልበት ምን ውስጥ እንደሚያስገባው ጠንቅቆ አላወቀ እጁ በደም ተጨማልቆ ልብሱ በደም ተጨማልቆ ሰውነቱ ሳይቀር ደም ነክቶት በኩራት የሚናገረው ነገር ለሊሊ ብሎ የትኛውን ዋጋ እንደሚከፍል ነው የግለሰብ በስተመጨረሻ የከፈለውን ዋጋ እንዲሁም ደግሞ ያስከተለውን ጉዳትና በስተመጨረሻ ፖሊስ የደረሰበትን እውነተኛ ነገር በዛሬ ስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም የስለ ህይወት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን እናመሰግናለን የዛሬዋ ባለ ታሪካችን ሊሊ ቀደም እንደተመለከትነው እንግዲህ ለሷ ብሎ ፖሊስ ዘንድ ቀርቦ ደረቱን ልጥጥ አርጎ ምንም ሳይፈራ እየተወራጨ በደስታ ለሊሊ ብሎ ዋጋ የሚከፍልላትን ሚኪን አይተናል ማንንም ሰው ነፍስ ለማጥፋት የትኛውን ዋጋ ለመክፈል ለሊሊ ይሄ ልጅ ዝግጁ ነው ግን ታሪኩ የጀመረው መቼ ነው ያለን እንደሆነ ሚኪ ከሊሊ ጋር አንድ ክፍል ቤት ውስጥ አልነበረም የዛን ቀን ወይንም ደግሞ ቅድስት የምትባለው አሁን ራሷን ስታ ያወደቀችው ግለሰብ ያለችው በሊሊ ቤት ውስጥ ነበር ራሷን እንድትስት የደበደበቻት የጎዳቻት ደግሞ ማናት ራሷ ሊሊ ናት وكان بشارك وقت مدرسة لي وك درسني دولو بل عاوزوني وكان طولو بل
እሺ ቶሎ ብለህ አፍጥነው እባክህ። ሚኪ እሷ ቤት አልነበረም። ደወለችለትና ድረስልኝ አለችው። እየበረረ መጣ ሄደች። እየበረረ ከመጣ በኋላ ሲያዩት ህይወቱ አልፏል። ምን ሆናችሁ ብሎ ሲጠይቃት የነበረውን ነገር ገለጸችለት። ምንድን ነበር ይዛንለት የተፈጠረው? ሊሊ ለምንድን ነው ቅድስት እንደዚህ ያረጋቻት የሚለውን በኋላ እንመለከታለን። ፖሊስ ያወጣው እውነት ስላለ እዚህ ጋር ግን ከዛ በኋላ ምን አደረጉ? አሳመነችው። ምን ብላ? ሞታለችና እንጣላት ተባባል። ወደ ውጭ አውጥተው ሊጥሏት። ቀን ነው፣ ጠራራ ፀሐይ። አስከሬን ሰው በጣም የሚገርመው ነገር ሰው በህይወት እያለ እንደዚህ አርጎ ሰው ለመሸከም አይከብድም፣ ወይንም ደግሞ ሊችል ይችላል አንድ ሰው። ለምን ትንሽ ልጅ አይሆንም? ለምን 10 ኪሎ አይሆንም? በህይወት ቆሞ አስከሬን መሸከም በጣም ከባድ ነው። ብዙ ሰው ማያውቀውና ቀላል የሚመስለው ነገር ሰው ከገደለ ነፍስ ካጠፋ በኋላ አስከሬኑን አንስቶ ልጣለው ሲል የመጀመሪያ የማይነሳለት ነገር ቢኖር ራሱ የአስከሬኑ ክብደት ነው። ስለዚህ እነሱ ምን አደረጉ? ብድግ አድርገው ለመጣል ሲያስቡ መጀመሪያ አስከሬኑ ከበዳቸው። ግን 2 ጊዜ ሞክረዋል ለመጣል፣ ወይንም ደግሞ 2 ጊዜ እንደምንም ተጋግዘው ወደ ውጭ ወጥተዋል። 2 ጊዜ ሰው ስላያቸው ተመለሱ። ሰው ስለነበረ በጠራራ ፀሐይ እነሱ ያሰቡት ምንድነው? ከዛች ቤት ውስጥ ፈቀቅ አድርገው ወስደው እዛው ሰፈር አካባቢ ሊጥሉት ነው። ቅድስት የለችም፣ ራሷን ስታ ወድቃለች። ከዛስ ተስፋ ቆረጡ። ወደ ቤት ተመለሱና አስከሬኑን ቁጭ አድርገው ፍራሹ ላይ እነሱ ቁጭ ብለው መወያየት ጀመሩ። ይሄ የሊሊ ቤት ማለት እሷ ጥፋት የምታጠፋበት ክፍል ነው። ብዙ ነገር የምትሰራበት ተመልሰን እናየዋለን። ከዛ ግን አንድ ነገር ተማመኑ። ምንድነው? ግዴታ ለፖሊስ ማሳወቅ አለባቸው። ለፖሊስ ማሳወቅ የሚለውን ሐሳብ ግን ሁለቱ አይደለም ያመጡት። ማን ያመጣው? የዛን ሰዓት ላይ በጣም ተጨነቁ። አስከሬኑን አውጥተው ወደ ውጪ መጣል አልቻሉም። ስለዚህ አስከሬኑን ቁጭ አድርገው እስኪመሽ መጠበቅ ጀመሩ። ከመሸ በኋላ ሊወጡ ማለት ነው። በዚህ ሰዓት ላይ ሚኪ ለወንድሙ ደወለ። ሄሎ ብሮ እና ሴትሽ ታዲያ በዚህ መጣ? ሚኪ ወንድሜ ስማኝ፣ የሰራኸውን ሁሉ ነግረኸኛል። ተረጋጋና ምልህት። ደስ እያለኝ ያደረኩት ደስ እያለኝ ማለት ነው። እንደውም ደግ አደረግሽ። ወንድሙ አሜሪካ ነው ያለው። ነገረው የተፈጠረውን ነገር። ሲነግረው ግን ምን ብሎ ነው? ይሄንን ወንጀል የፈጸመችው ሊሊ እንደሆነች ሳይሆን እራሱ እንደሆነ፣ ድንገት ከሰው ጋር እንደተጋጨ፣ የተጋጨው ቅድስት ከምትባል ሴት ጋር እንደሆነና ሲነታረኩ ወይንም ደግሞ ሲያያዙ የሆነ ነገር ጭንቅላቷን መታት እጄ ላይ ሞተች ብሎ ነገረው። ወንድሙ አስጠነቀቀው። ሌላ ችግር ውስጥ እንዳትገባ አለው። በፍጹም አስከሬኑን እንዳትጥላለው። ምን አርጋለው? ለፖሊስ ደውለህ ተናገራለሁ። አሳመነው ወንድሙ። ከዚህ በኋላ እንግዲህ ሚኪ እዚህ ጋር ሊሊ ዋሽልኝ ስትለው እሺ ይላል። እዚህ ጋር ወንድሙ ደግሞ ተናገር ሲለው እሺ ይላል። ስለዚህ ወንድሙ በነገረው መሰረት እሱ እንዳደረገው አድርጎ ለፖሊስ ሊናገር ወሰነና ማናት ደዋይ? ሊሊ ናት። ሊሊ ደውላ ነው እንግዲህ እንደዚህ ሆነ ብላ እየተንቀጠቀጠች የምትናገረው። በዚህ መሰረት እነዚህ 2 ግለሰቦች ፖሊስ ፊት ቀርበው ሲናገሩ ሊሊ በጣም ኩራተኛ ናት፣ ደስ ብሏታል። ለምን? ለሷ ብሎ የሚጣላላት ሰው አለ። ለሷ ብሎ እዚህ ጋር ይሄን ነገር የሚያደርግላት ሰው አለ። ለሷ ብሎ ገጽታዋን አሳምሮ ወይንም ደግሞ የሷን ስዕል አሳምሮ እዚህ ጋር የሚጣላላት ሰው አለ። ስለዚህ ፖሊስ ጣቢያ ስትሄድ በኩራት ነው የምትሄደው። የአካባቢው ሰው በሰዓቱ ይሄ ወንጀል በተፈጸመበት ጊዜ ሰዎችን ሲጠይቋት ደስ ነው የሚላት። ለምን? አስቸገረቻት። ያስቸገረቻትን ሰው ጉዳት አደረሰ ማ ጓደኛዋ ሚኪ። በዚህ ሁኔታ እንግዲህ ይህች ግለሰብ እሷ ነፃ ሆና እሱ ለምርመራ በፖሊስ ቁጥጥር ስር ውሎ ምርመራ እየተካሄደ ነው።
ሽምጥጥ አድርጎ እሱ እንዳደረገው ተናገረ። ታዲያ ሚኪ ማን ነው? ምን አይነት ሞኝነት ነው ብለን ልናስብ እንችላለን አይደል? የወጣት ህይወቱ በጣም ነው የሚያስገርመው። የወጣት የ16 ዓመት ልጅ ሆኖ እናቱ አባቱና ሁለት እህቶቹ ሌላ አንድ ወንድሙ ታላቅ ወንድሙ ቤተሰቡ በሙሉ አንድ ላይ ሆነው ዲቪ ደረሳቸውና ወደ አሜሪካ ሄዱ። 9 ዓመታትን አሜሪካን ሀገር ኖሯል። ሚኪ ግን ይሄ ነው የሚባል እንኳን ነገር ወይ አልተማረም ወይ አልሰራም። ብዙ ጥፋት ግን አጥፍቶ ከቤተሰቡ ጋር ልዩነትን ያመጣ ልጅ ነው። ይሄ ልጅ ከቁጥጥር ውጪ ሲሆን ቤተሰቦቹ ቁጭ አድርገው ሲያነጋግሩት ምን አለ? አገሩ ገብቶ መኖር እንደሚፈልግ፣ ወደ ኢትዮጵያ ቢመጣ የተሻለ ህይወት እንደሚኖር፣ ራሱን እንደሚቀይር አሳመናቸው። ራሱን እንደሚቀይር ሲያሳምናቸው አመኑት። እናትና አባቱ ይዘውት መተው ቤት ተከራይተው ከሱ ጋር 4 ወር ተቀምጠው አገሩን አላምደውት በቀን 3 ሰዓት ብቻ ወደ ትምህርት ቤት ሄዶ እንዲመለስ አድርገውት ነገሩን አመቻችተውለት ወደ ሀገራቸው ተመለሱ ወይንም ወደሚኖሩበት ሀገር ተመለሱ። ከዛስ 2-3 ቀን አልቆየም ከጎረቤቱ ተከራይታ ይገባች ሊሊን ተዋወቃት። ከሊሊ ጋር ጓደኛ ሆኑ። ጓደኛሞች ናቸው። በጣም የሚዋደዱ በጣም የሚቀራረቡ እንደ እህትና ወንድም የሚታዩ ጓደኛሞች ናቸው። ጥሩ የወንድምና የእህት ግንኙነት ያላቸው ሚኪና ሊሊ እንግዲህ በፍጥነት ወደ ራሷ ግሩፕ አስገባቸው። እዛ ሀገር ጥሎ የመጣው ተገቢ ያልሆነ ለሱ የማይጠቅም ስብዕና፣ ለሱ የማይጠቅም ውሎ፣ ለሱ የማይጠቅም የሱስ ልምድ የተለያየ ነገር ልክ እንደመጣ እዚህ ቤተሰቦቹ ጥለውት ወይንም ደግሞ ቤተሰቦቹ ነገሩን አስተካክለውለት ከሄዱ በኋላ በትንሽ ጊዜ ውስጥ ሊሊ መልሳ ነከረችው። ጥሩ ጓደኛ አልመረጠም፣ ጥሩ ውሎ አልመረጠም። ይሄ ልጅ ውሎውን አለመምረጥ ብቻ ሳይሆን ወዲያውኑ ተመቸዋ። የሚያየው የለም፣ የሚቆጣው የለም፣ እባክህ ተው ልጄ ብሎ የሚያለቅስበት የለም። እህት ወንድሞቹ በጣም ይወዱታል። እነሱ ሁሉ አይቀየሙትም። ለምን? እንደሚማር 2 እና 3 ሰዓት ግፋ ቢል 4 ሰዓት በቀን ተምሮ እንደሚመጣ ነው የሚያውቁት። ገንዘብ ይረዱታል። ስለዚህ ይሄ ልጅ ምን ሆነ? አሁን የሊሊ ጓደኛ ሆኖ ስምጥ ብሎ ትቶት የመጣው ነገር በባሰ ሁኔታ፣ ይሄኛው ደግሞ ወንጀልም አለ። ምን ነው ወንጀሉ ያለን እንደሆነ ሊሊ በጣም አደገኛ ናት። ራሷን የምታስተዳድረው ከዚህኛው ቤት እዛኛው ቤት፣ ከዛኛው ቤት እዛኛው ቤት፣ የተለያየ ቦታ እየተከራየች የተለያየ ቦታ እየኖረች ፍራሽ ብቻ ከዚህ ስትሄድ ወደዛ አንጠልጥላ የምትሄድበት ምክንያት ማደሪያዋ ብዙ ነው። በመሸበት የምታድር ሴት ናት። ግን አንድ ቦታ አንድ ቤት ትከራይና የተወሰነ ጊዜ ተደብቃ ትቀመጣለች። ለምንድን ነው እቺ ልጅ እንደዛ የምታደርገው? ገቢዋ በጣም ዘግናኝ በሆነ ሁኔታ አደንዛዥ እጽ በመሸጥ ውስጥ ትሳተፋለች። ይህች ሴት የተሰረቀ ትላልቅ ዕቃ ትሸጣለች። በጣም የሚያስገርመው ነገር ደግሞ ለማመን የሚከብደው ሴትና ወንድ እያገናኘች በድለላ ባልተገባ ሁኔታ ሴት እህቶቿን ትሸጣለች። አደገኛ ናት ሲባል በጣም ያስፈራል። ማንነቷ የገነባችው ማንነት ለራሷ የሰጠችው ስብዕና ሙሉ ህይወቷ በጣም ከባድ ነው። ታዲያ ይህች ሴት ብዙ የምትተዳደርባቸው ነገሮች አሉ ልንል እንችላለን። አንዳቸውም ግን ከወንጀል የጸዱ አይደሉም። ማንን አስገባችው? ይሄንን ሚኪ የተባለውን ወጣት ሰተት አርጋዚ ነገር ውስጥ ስታስገባው ተመቸው። ለሱ በጣም ነው ደስ ያለው። ወደዳት። የግሩፓችን የጀማችን ይላታል። ንግስት ናት ብሎ ነው የሚቀበለው። እሱ ብቻ አይደለም፣ ሊሊ በጣም ብዙ አጃቢ ያላት፣ ብዙ ተከታይ ያላት። አንዳቸውም ግን በንጹህ ነገር የሚተዳደሩ አይደሉም። ሁሉም የሷን የጥፋት መንገድ የሚከተሉ ናቸው። የሊሊ ልደት ነው ከተባለ እኮ ብዙ ሰው ይከባታል። የሚከባት ሰው በሙሉ ግን የጥፋት ተግባሯ ተባባሪ ነው። ታዲያ ይህች ሴት እንግዲህ አብራት የምትኖር ቅድስት ወይንም ደግሞ የዛሬዋ የተጎጂዋ ያክስቷ ልጅ ናት። አብሮ ይኖሩ ነበረ 4 ዓመት በላይ አንድ ቤት ሲኖሩ ቅድስት ከዕለት ተዕለት እያስተዋለች የመጣችው ነገር ቢኖር የሊሊን ተግባር ነው፣ ወንጀሏን ማለት ነው። አባራት ነው ያስወጣቻት። ቅድስት ደግሞ በሌላ በኩል ስንመለከታት ነርስ እራሷን ችላ ተከራይታ የምትኖር ቤተሰብ ርቆ ተወልዳ ያለችበት ሀገር የሚኖሩ ቤተሰቦቿን የምትረዳ ታናናሽ እህት ወንድሞቿን የምታስተዳድር በጣም ንጹህ ሴት ናት። ይህችኛዋ ልጅ ወይንም ደግሞ ሊሊ ያክስቷ ልጅ ስለሆነች ነው የምትቀርባት። ሊሊ የተሻለ የህይወት ኦፖርቹኒቲ ነበራት። የመማር የተሻለ የከተማ ኑሮ፣ የተሻለ ማንነት። ከዜሮ ኦፖርቹኒቲ ተነስታ ግን እዚህ ጋር የደረሰችው ተምራ ራሷን እህት ወንድሞቿን የምትረዳ የምታስተዳድረው ቅድስት ግን በልጣታለች። እቺኛዋ የጥፋት መንገድ ነው ያዘችው፣ እቺኛዋ ደግሞ ትክክለኛው መንገድ ነው ያዘችው። ግን የሁለት እህት ማማች ልጆች ናቸው። ተቃራኒ ማንነት ነው ያላቸው። ስለዚህ ቅድስት ምንም ማድረግ አልቻለችም። 4 ዓመት አብራት ከኖረች በኋላ አስወጣቻት። ለምን? ፖሊስ ቤታቸውን መፈተሽ ጀመረ። የተሰረቀ ዕቃ እዚህ ቤት መጥቷል ተብሎ
የዛን ወቅት እንግዲህ ይሄ የሆነው ከረጅም ጊዜ በፊት ወይንም ደግሞ ወራቶች አልፈዋል። በዛ ወቅት ፖሊስ ቤታቸው ሲመጣ ትክክልም እዛ ቤት ውስጥ የተሰረቀ ወርቅ ገብቶ ነበር፣ ግን ያ ወርቅ ስላልተገኘ ነፃ ወጡ። ወዲያውኑ ይሄንን ስታይ እንግዲህ ቅድስት ሊሊን አባራታለች። ይሄ ነገር የተፈጠረው የተሰረቀ ወርቅ አምጥታ ሊሊ ቤታቸው አሰንብታ እንዳወጣቸው አጋጣሚ ፖሊስ ወርቁ ከወጣ በኋላ ስለመጣ አልደረሰባቸውም እንጂ ቅድስትም ተጠያቂ ነበረች። ይሄ ስለገባት ውጭልኝ ብላ አስወጣቻትና ቅድስት ህይወቷን ቀጠለች። ግን ከዛ በኋላ ምንድነው የተፈጠረው? ወራቶች አለፉ። ሊሊ የምትኖርበት ቤት አላት፣ ቅድስትም የምትኖርበት ቤት አላት። ሊሊም እንግዲህ የተለመደ ህይወቷን ትመራለች፣ ቅድስትም ኖርማል ህይወቷን ትመራለች። ታዲያ እንግዲህ እንደተመለከትነው ቅድስት ነርስ ናት ብለናል። ቅድስት ይሄ ነገር በተፈጠረ ዕለት ወይንም ደግሞ ይሄ ችግር በመጣበት ሰሞን አዳር ሰርታ ጠዋት ወደ ቤቷ መጣች። ምክንያቱም ነርስ ስለሆነች አድራ ትሰራለች። ተራ ይደርሳቸዋል። የተራ ስራ ነው። በዚህኛው ሳምንት በዛኛው ሳምንት እየተባለ የዛን ዕለት ችግር መፈጠር የጀመረበት ቀን አድራ ጠዋት ስትመጣ አልጋዋ ላይ ሊሊ ለጥ ብላለች። እንደመጣች አልነገረቻትም፣ እንደምታድር አልነገረቻትም። ግን ስጋዋ ናት፣ እህቷ ናት፣ ስም አለቻት። ቅድስት እዚህ ጋር የተመለከተችው እጇን አጣምራ ያየቻት ነገር የሷን ቢጃማ ለብሳ የሷ አልጋ ላይ ሳታስፈቅዳት ሰተት ብላ ገብታ የተኛችው አብሮ ይኖሩ ስለነበረ ቁልፍ አላት። ሊሊ በፈለገችው ሰዓት ቅድስት ቤት መግባት ትችላለች። ምንም አላለችም። ከስራን የመጣችው ተጣጣበች፣ ምግብ በላች፣ ልብሷን ቀየረች፣ ልትተኛ ነው አይደል? ከዚህ በኋላ ተነሳችና ቅድስት ተሳሳቁ። ሳትነግሪኝ አለቻት። ምንም አላለቻትም። ያው ቁልፍ አላት። ይችኛዋም ቁርሷን በላች፣ አብረው ምግብ በሉ፣ አብረው ተጫወቱ፣ ሄዱ። ከዚህ በኋላ ቅድስት ሰላማዊ እንቅልፏን ተኛች። 1 ቀን 2 ቀን 3 ቀን እያለ ካደረ በኋላ ቤቷ ውስጥ ግን ወርቅ አገኘች ድጋሚ። በከረጢት የተቀመጠ ወርቅ ነው። ትንሽ ወርቅ አይደለም፣ ብዙ ነው። ገባት። የዛን ቀን ማታ ልታድር ስትመጣ ይሄንን ወርቅ መታ እሷ ቤት እንደደበቀችው ገባት። እንግዲህ ሊሊ እንዳይጠፋባት ፈርታ ነው? እንዳይገኝባት አስባ ነው? ወይንስ እዛ ቦታ ማስቀመጥ ምን አይነት ስሜት አለ? ወይ ምን ጋራንቲ አላት? ምን ዋስትና አላት? ምን ፈልጋ እዛ አስቀመጠችው? ማንንም አያውቅም። እሷ ናት እውነቱን የምታውቀው። ግን አንዳንዶች እንዳይሰረቅባት ብለው ነው። አንዳንዶች ፖሊስ ከመጣ እሷ ትያዝ ብላ ነው። አንዳንዶች ደግሞ ሌባ፣ የራሷ ጓደኞች ሌባ የሆኑ ሰዎች እንዳይወስዱባት፣ ቅድስት ግን እንደማትወስድባት ስለምታውቃት ነው። የተለያየ ምክንያት ሰጥተዋል። ግን ከራሷ ቤት ይልቅ ያቺ ፍራሽ አንጥፋ ከምትተኛባት አልፎ አልፎ ደግሞ ከምትሄድበት ሌላ ቤቷ ይልቅ ቅድስት ጋር ደብቃ ካስቀመጠችበት ቦታ ቅድስት አገኘችው። ቅድስት ስታገኘው በጣም የተናደደችው። ስለዚህ ምን አደረገች? የዛኑ ቀን እሷ አሁንም በዛች ወርቁን ያገኘችበት ቀን የደበቀችው ሌላ ቀን ነው። ቀናት ካለፉ በኋላ ነው እንግዲህ ቅድስት የራሷን ቤት ያየችው ወይንም ደግሞ የደበቀችበት ቦታ ያወጣችው ከቀናት በኋላ ነው። ከዚህ በኋላ ምን አደረገች? ቀጥታ ስራ መግባት ነበረባት። ስልክ ደውላ ዛሬ አስቸኳይ ነገር ስለገጠመኝ ወደ ስራ አልመጣም አለችና ሲሪየስ ነው ነገሩ። ራቅ ስለሚል የሊሊ ቤት ወደ ሊሊ ቤት ሄደች። ወደ ሊሊ ቤት ከሄደች በኋላ ግን ቅድስት ምን አደረገች? ይሄንን ዕቃ እንኪ፣ ለምንስ ይሄን ታረጊያለሽ ብላ በጣም ተጣላቻት። ብዙ ተከራከሩ። በዚህ ምክንያት ጣጣ እንደሚመጣባት ቅድስት ታውቃለች። አደንዛዥ እጽ እንደምትሸጥ ታውቃለች። የተሰረቀ ዕቃ እንደምትሸጥ ታውቃለች። ሌሎች የምትሰራቸውን ወንጀሎች ውሏን ሁሉ ስለምታውቅ እችኛዋ ራሷን አግልላለች። ተቆጣቻት። ይሄን ነገር ልታረግ እንደማትፈልግ አስረዳቻትና ወርቁን ከነ ታሰረበት ከረጢት እዛው ቁጭ ስታረግላት ለምን አለቻት። ተቆጣች ሊሊ። ይዘሹ ሂጂ አንቺ ጋር ይቀመጥ አለቻት። አንድ ሁለት ሲነጋገሩ እንግዲህ ሊሊ አሁን የሷን መስመር ስታለች ወይንም ደግሞ የሷን ትዕዛዝ አላከበረችም። እሷ የምትላትን ነገር አልሰማቻትም። ቅድስት የተባለችውን እሺ ማለት ነበረባት በሊሊ አስተሳሰብ። ስለዚህ ልክ ሲጨቃጨቁና ሲከራከሩ ቀጥታ ወደ መደብደብ ስትሄድ አንስታ በዚህ ነገር ጭንቅላቷን ስትመታት ቅድስት ወዲያ ወደቀች። ደሟን መፍሰስ ጀመረ። ያኔ አንስታ ስልኩን ሚኪ ጋር ደወለች። ሚኪ ጋር ደወለችና ምን አለች? ያደረገችውን ነገር ነገረችው። ቶሎ ና አለችው። ሄሎ እባክህን ድረስልኝ። ምንድነው? ኧረ እባክህን ድረስልኝ። እሺ መጣሁ። እሺ እዛው ጠብቂኝ። እሺ መጣሁ። እዛው ጠብቂኝ። 5 ደቂቃ መጣሁ። በቃ
አፍጥነው እባክህን በቻልከው አቅም። ሚኪ ከመጣ በኋላ እንግዲህ ሲያዋት አተነፍስም ትንፋሽ የላትም ህይወቱ አልፏል። ስለዚህ ምን አደረጉ? አነሱና ሊጥሏት ሞከሩ። ሰው አያቸው፣ ገቡ ተመልሰው፣ እንደገና ሁለተኛ ጊዜ ሄዱ፣ እንደገና ገቡ ተመልሰው፣ ምንም ማድረግ አልቻሉም። ስለዚህ በዛ መሃል እንግዲህ የሚኪ ወንድም ደውሎ ኖ ሂድና ለፖሊስ ተናገራለ። ፖሊስ ጣቢያ ቀርቦ እንግዲህ ሚኪ ምን አደረገ? የሰው ነፍስ ማጥፋቱን በሚያሳዝን ሁኔታ ደግሞ ደስ ይያለው ይሄንን መስዋዕትነት ለሷ የሚከፍለው እየተደሰተ እንደሆነ ገለጸ። ስለዚህ ሚኪ ለፍርድ ሊቀርብ ነው። የፖሊስ ምርመራ ኃይሎች የተለያዩ ነገሮች እየተጠናከረ ያለ እነሱ ያልተረዱት አንድ ነገር አለ። ምንድነው? የሞተች መስሏቸዋል ቅድስት፣ ወይንም ደግሞ ቅድስት የት እንዳለች አላወቁም። ፖሊስ ሸሽጓት ነበረ። ሕክምና እየተደረገላት ነቃች፣ መናገር ቻለች። ከድንገተኛ ጽኑ ህመሟን ክፍል ወጣችና ማን ነው ምንድነው ያደረገች ስትባል እውነቱን ተናገረች። እንግዲህ ልብሱን እንደማስነክቶ ያንን የመታችበትን ዕቃ ይዞ አሻራ እንኳን ሲነሳ የሱ እንዲገኝ አድርጎ ፍጹም እሱ እንዳደረገው አድርጎ ያውም ደግሞ በኩራት የተናገረው ሚኪ ለምንድን ነው ይሄን ያደረከው ተባለ። ሊክድ ሊያስተባብል በማይችል ሁኔታ በአካል መጣችና ቅድስት እሱ አይደለም እሷ ናት አለች። እሷ ናት ከማለቷን በላይ ምክንያቷን ሁሉ ነገሯን አስረዳች። የሚያስገርመው ነገር ግን እዚህ ጋር ምንድነው? ቅድስት ይሄንን ወንጀል ከተፈጸመባት በኋላ ራሷን ስታ ሕክምና ላይ ትሆን እንጂ ነቅታ ማን እንደሆነ እስከምትለይ ድረስ በጣም አምታች ነበር። ግን ያ ወርቄት አለ፣ ያ ይሄ ሁሉ ጣጣ የመጣበት ወርቄት አለ ሲባል ሚኪ ምን አደረገ? እዛ የተከራዩበት ግቢ ውስጥ ቆፍሮ መሬት ውስጥ ቀብሮታል። ወርቁን ያገኘው ፖሊስ ነው። አንድ ይሄ እንደዚህ ያክል የተቀመጠ ወርቅ አለ የተባለው ተሰርቆ የመጣ ከሰዎች ላይ የተዘረፈ በጣም ብዙ ግራም ያለው ወርቅ አንድ ከረጢት ላይ ተደርጎ ፖሊስ እንዳያገኙ ስልክ ሲደውሉ ቆፍሮ የቀበረው ሚኪ ቆፍሮ ከቀበረበት ራሱ ቆፍሮ አወጣውና ለፖሊስ ያለበትን ነገር አስረከበ። ታዲያ እንግዲህ ይሄ ወንጀል ነው። ከየት አመጣችሁ ይሄንን ሲባል 1 2 3 እየተባለ ፖሊስ ምርመራ የጀመረው በቅድስት ጉዳት ምክንያት ነው። ተጠያቂው አዎ ሚኪ ህግ ስላሳሳተ፣ ፖሊስ ስላሳሳተ፣ ፍትህ ሊያሳስት ስለሞከረ ተጠያቂ ሆኗል። ተፈርዶበታል እሱ። ነገር ግን እዚህ ጋር ወደ ሊሊ ሲመጣ ከየት ነው ልጅ ወርቁን የምታመጣው የሚለው ምርመራ ተጀመረ አይደል? ያቺ የተጀመረች በቅድስት ምክንያት የተጀመረች ምርመራ ግን ከ20 በላይ ሰዎችን ይዛ ወደ ፍርድ አቅርባለች። እንዴት ተደርጎ? ይህች ልጅ ስርቆት የምትሰርቀው ብቻዋን አይደለም፣ ሰዎች ናቸው ሰርቀው የሚያመጡላት። እሷ ማሻሻጥ ነው ስራዋ። ሌላስ አደንዛዥ እጽ ለወጣቶች ትሸጣለች። ሌላስ ምን እንደምታረገው ሴት ሴቶችን ለወንዶች ትሸጣለች። እነዚህ ሁሉ ተግባሮቿ ከነግብረ አበሮቿ ጋር ሆና ወደ ፍርድ እንድትቀርብና ቅጣቷን እንድትቀበል ያደረገቻት የቅድስት ነፍስ መትረፍ ናት ማለት ነው። ቅድስት ለፈጸመችው ወንጀል ከነተባባሪዎቿ ከነግብረ አበሮቿ ላደረሰቻቸው ጉዳት በሙሉ ተገቢውን ቅጣት ተቀበለች። የሚያስገርመው ነገር እንግዲህ እንደሷም ባይሆን ተመጣጣኝ ቅጣት ሚኪም ተቀብሏል። ነገር ግን ከሷ ያልተናነሰ ምናልባትም 1 ዓመት 2 ዓመት ቅናሽ ወይንም ደግሞ አነስ ያለ ፍርድ የተፈረደባቸው ትላልቅ ነገርን ከሷ ጋር የሰሩ ግለሰቦች አሉ። እነዚህ ሁሉ ግለሰቦች ለፍርድ ቀረቡ። ቅድስትን ደግሞ ስንመለከት ሕክምናዋን ጨርሳ ወጣለች። ግን እሷ ላይ አካላዊ ሰውነት አካሏ ላይ ቋሚ የሆነ ጉዳት ደርሶባታል። ዛሬ ራሷን አገግማ ራሷን እንዲሻላት ብዙ ጥረት አድርጋ ሐኪሞች ብዙ እርዳታ አድርገውላት፣ ነርሶች ብዙ እርዳታ አድርገውላት፣ የታከመችበት የሕክምና ተቋም በጣም ብዙ ረድቷት፣ እንግዲህ ፖሊስም በጣም አግዟት ይህች ግለሰብ ወደ ስራዋ ወደ ማንነቷ ትመለስ እንጂ ጤናዋ ላይ ግን ቋሚ የሆነ ጉዳት መጥቶባታል። ሚኪ ደግሞ እሱ ለተሳትፎ ላደረገው ነገር ተመጣጣኙን ቅጣት ይቀበል እንጂ ቤተሰቦቹ ግን በጣም ነው ልባቸው የተሰበረው። ምክንያቱም እነሱ የሚያውቁት እንደሚማር ከዛ ከመጣበት ሀገር ሸሽቶ የመጣበትን ህይወት መልሶ ይገባበታል ብለው ፈጽሞ አላሰቡም ነበር። የዚህን ሁሉ ሰው ሀዘን የምንመለከተው ግን አንድ ሊሊ በምትሰራው በምታደርገው ነገር ነው። እሷ ለአካባቢው ለቦታው ለእድሜ ኩዮቿ ለታናናሾቿም ለታላላቆቿም አስተሳሰባቸውን ኮንትሮል ማድረግ ችላ ብዙዎችን እጃቸውን ወንጀል ውስጥ እንዲነክሩ ያደረገችበት ምክንያት ተቀባይ ስላገኘች ነው፣ የሚታለልላት ሰው ስላገኘች ነው እንጂ ከማናችንም የተለየ ማንነት ኖሯት እንዳልሆነ ግልጽ ነው። ሁልጊዜ እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የሳሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ሀሳቦች ቢኖሩንም
በጣም የሚያስገርመን ግን እንዴ ሰው ለሰው ብሎ ይሄንን ያክል ጉዳት ያደርሳል እንዴ ሰው ላይ እንላለን አይደል? ምን ሆኖ ነው ሚኪ እንላለን። ለምንድን ነው ሚኪ ያደረገው? የፈለገ ነገር ቢሆን ሳይገድል እሷ እኮ የሞተች መስሎታል። ቅድስት እንደሞተች ነው ሊሊ የምታውቀው። ስለዚህ የሚመጡትን ዘመናቱን ወይንም ደግሞ ወጣት ልጅ ነው ትንሽ ልጅ ነው ቀሪ ዘመኑን በማረሚያ ቤት ሊያሳልፍ ለሷ ብሎ ሊታሰር ለሷ ብሎ እስር ቤት ሊገባ ዋጋ ለመክፈል ዝግጁ ነው ይሄ ልጅ። ለምን? ጭንቅላቱ ስለተያዘ ነው። እንግዲህ ተመሳሳይ አይነት ሁኔታም ባይሆን ከነዚህ ሰዎች የምንማረው ወይንም ደግሞ ከነዚህ ሰዎች ልብ የምንለው ነገር ምናልባት በተመሳሳይ አይነት ሁኔታ ላይሆን ይችላል፣ ግን ተቀራራቢ በሚባል ሁኔታ ምን ያህል ሰዎች አይምሯችን ላይ ጫና ፈጥረው ሰው እንድንጎዳ ሊያደርጉን ይችላል። ይሄ በቤተሰብ ውስጥ ይኖራል። በቤተሰብ ውስጥ፣ በስራ ቦታ፣ መንገድ ላይ የተለያየ ቦታ ሊሆን ይችላል። አንድ ሰው ስለሆነ ሰው የሆነ ነገር ስላለን ህብረትን ፈጥርና ጉዳት ልናደርስ እንችላለን። ሁላችንም አይምሮ የተሰጠን እንድናገናዝብ ነው። ሁላችንም አይምሮ የተሰጠን እንድናስተውል፣ በማስተዋል እንድንመላለስ ነው አይደል? ስለዚህ አንድ ሰው ስለ አንድ ሰው የነገረን ነገር ሁሉ እውነት መስሎን መደብደብ፣ መስደብ፣ ከዛ ሰው ጋር መጣላት፣ ከዛ ሰው ጋር ጭራሽ ነፍስ እስከማጥፋት ድረስ ሊያስኬደን ስለሚችል ልብ ማለት አለብን። ሲጀመር ጤነኛ ሰው ስለሌላ ሰው አያወራም። ከሐሜት የጀመረ ነገር እያደገ ሄዶ ብዙ ጉዳት ሊያስከትል ይችላል። ታዲያ ይሄ ነገር በስራ ቦታም አለ፣ በቤተሰብ ውስጥ አለ፣ በትዳር አጋር ውስጥ በተለያየ ቦታዎች አለ ስንል ያለ ምክንያት አይደለም። ብዙ ምሳሌዎችን ማንሳት እንችላለን። አንድ መስሪያ ቤት ውስጥ አንድ ሰራተኛ ወይንም ደግሞ ብዙ ሰራተኞች ያሉበት አንድ የስራ ተቋም ውስጥ የግልም ይሁን የመንግስት ድርጅት ውስጥ ብዙዎች ህብረት ያደርጉና አንድ ሰው ያገላሉ። ወይ ሁለት ሰዎችን አግልለው ብዙዎች ህብረት አድርገው አብሮ ለመብላት አብሮ ለመጠጣት ያንን ሰው ማግለል፣ ያንን ሰው ማንቋሸሽ፣ ያንን ሰው የበታች ማድረግ ወይ እዛ ሰው ላይ ተባብሮ መዝመት፣ እንደነዚህ አይነት ሀሳቦች መጀመሪያ የሚነሱት ከትንሽ ነው። አንድ ሰው ነው የሚጀምራቸው። ሰዎች አንድ ሰው ላይ ተባብረው ያንን ሰው ሲጎዱት፣ ሲያገሉት፣ ስለዛ ሰው የተለያየ ነገር መጥፎ ነገር ሲያደርጉ ስንመለከት መጀመሪያ ስፔሻሊ ስራ ቦታ ብዙ ጊዜ እንደዚህ አይነት ነገር ይገጥመናል። መነሻዋ አንድ ሰው ነው። ያ አንድ ሰው ምን ያደርጋል? ለአንደኛው እያለ መዓት የመስሪያ ቤቱን ሰዎች ጭንቅላት ይቀይርና ይሄኛው ሰው እንዲጠላ ህብረት ተፈጥሮ ያ ሰው እንዲገለል፣ ቡሊ እንዲደረግ፣ የተለያየ ነገር እንዲደረግ ያደርጋል። ለምን? ብዙ መነሻ ነገር አለ። ሁሉም ሰው የየራሱ ሀሳብ አለው። አብዛኛውን ጊዜ ግን ቅናት ነው። በቅናት የተነሳ ነው። መስሪያ ቤት ውስጥ የተለመደ ነው እንዲህ አይነት ነገር። ግሩፕ ይፈጠራል፣ አንድ ሰው ይጠላል፣ ሁሉም ሰው አድማ ያደርግበታል ያንን ሰው። ለምን? የተለያየ ምክንያት አለን። ቅናት ትልቁ ነገር ነው። ከዛ ውጭ ግን ይህችን ሰውን የማግለል፣ ሰውን በግሩፕ ተደራጅቶ ሰውን የመናቅ፣ ሰውን የመሳደብ፣ ያንን ሰው የማንቋሸሽ፣ ያ ሰው እንዲከፋው የማድረግ ስራ የምትሰራው ግን ጥንስሷ በአንድ ሰው ናት ሲባል ቤተሰብ ውስጥም አለ። አንደኛውን ልጅ ሰብሰብ ቢሉና ግሩፕ ፈጥሮ ይሄኛውን ልጅ አታክ ማድረግ። ታዲያ በስራ ቦታ በእንደዚህ አይነት ቦታዎች ላይ በተቻለ መጠን ሰው ተባብረን እንድንጠላ ስንጋበዝ እምቢ ማለት የኛ ፋንታ ነው። እዛ ህብረት ውስጥ መግባት የለብንም። ግን ያ የተገለለው፣ ያ የተጠላው፣ ያ አቢዩዝ የተደረገው ሰው እኛ ከሆንስ ከቻለን ያን ስራ መቀየር ነው። ከራሳችን የሚበልጥ ነገር የለም። ምክንያቱም እንደዚህ አይነት ነገር የስራ ሰዓት ረጅም ሰዓት ነው። ውስጣችንን በጣም ድሬን ያደርገዋል። በጣም ነው የሚከፋን፣ በጣም ነው የሚመረን። ከቻልን በተቻለን መጠን የስራ ቦታ መቀየር ትልቁ የመጀመሪያ መፍትሄ ነው። ማደርም አይጠበቅብንም። በቀላሉ የምናገኘው ስራ ከሆነ ለቀን መሄድ ነው። ካልቻልንስ ያንን ስራ ለቀን ለመሄድ ሳንችል ቀርተን ቶሎ ስራ ማናገኝ ከሆነስ ላለቃችን ማሳወቅ፣ ደግመን ላለቃችን ማሳወቅ፣ ለራሳችን መፍትሄ ማግኘት እንጂ ዝም ማለት። እነሱ ብዙ ናቸው ማለት ትክክል ናቸው አይደለም። እነሱ ህብረት ግሩፕ ፈጠሩ ማለት ትክክል ናቸው አይደለም። ህብረትና በግሩፕ ተፈጥሮ አንድ ላይ ሰውን አታክ ማድረግ የሰው ልጅ ባህሪ ነው። በሀገራችንም በውጭ ያለ ነገር ነው፣ ግን ትክክል አይደለም። የአስተሳሰብ መዛግባት ነው። አይምሮ ያለው ሰው አያደርግም። ለምን ብሎ ይጠይቃል። ሲጀመር የጥፋት ህብረት ውስጥ ራሱን አይከትም። ሰውን የመጥላት ህብረት ውስጥ ራሱን አይከትም። ሰውን የማሸማቀቅ፣ ሰው ደስ እንዳይለው እንዲከፋው የማድረግ ነገር ውስጥ ራሳችን አንከትም። እንደነዚህ አይነት ሀሳቦች ናቸው እንግዲህ እያደጉ ሄደው ሰውን በጋራ አታክ የማድረግ ፍላጎት፣ ሰው ያለንን ነገር ተከትለን ከማድረግ ባለፈ እንደ ሚኪ
ራሳችንን የጥፋት ተባባሪ ልናደርግ እንችላለን። ይገባታል መሞት እያልን ነበር። ሴት ናት እኮ ሊሊ እኮ ሴት ናት ይላል። ቅድስት ሴት አይደለችም? እንዴት ትንቃታለች? እንዴት ይሄን ትናገራታለች እያለ ሲናገር ነበር። እሱ ይሄ የደረሰባት ጉዳት ደግ አደረገቻት ብሎ ነው በውስጡ የሚያስበው። ምክንያቱም አስተሳሰቡ ላይ ሰርታለች፣ ተቀብሏታል። እሷ የምትለው ነገር ሁሉ ትክክል ነው ብላ ያስባሉ። እንደነዚህ አይነት ነገሮች ቤተሰብ ውስጥ ይፈጠራሉ። ለምሳሌ ወንድምና እህት ይሆናሉ አይደል? ከብዙ አጎቶች፣ ከብዙ አክስቶች፣ ከብዙ ልጆች ምናምን መካከል አንዱ ሰው ያዝ ይደረግና ሁሉም ተባብረው ያንን ሰው አታክ ያደርጋሉ። ሲጀመር እንደዚህ የሚደረገው ሰው የሚታለብ ጥቅም አለ ከሱ። ጥቅሙ ሲቀርባቸው አልሰጥም ሲል ሲበልጣቸው ሁሉ ቦታ ብንሄድ ሰዎች ተባብረው አንድን ሰው ከጠሉ ያ ሰው ስለተቀናበት ነው። ቤተሰብ ውስጥም ይሁን ስራ ቦታም ይሁን ጉርብትናም ላይ ይሁን ጎረቤቶች ይሰበሰቡና አንዱን ሰው ያንን ሰው አግልለው ይሄ አስተሳሰብ ወይንም ደግሞ ያላደገ አስተሳሰብ ነው ብለን ሊያናድደን ሁላ ይችላል። እንደዚህ አይነት ሐሳብ መኖሪያ ሰፈር ውስጥ መኖሪያ መንደር ውስጥ አንዱን ቤተሰብ ግልል አድርጎ ሌላውን ሰው ሁሉ ተባብሮ መሄድ ሲጀመር ኖራችሁ አልኖራችሁ አያገባኝም ብሎ የሚኖር ሰው እኮ ቢሆን እንኳን ልትተባበሩ እንኳን ተጋግዛችሁ ሰው ልትጠሉና ያንን ሰው አታክ ልታደርጉ ይቅርና መኖራችሁንም ትዝ የማይለው ሰው ከሆነ እኮ ምንም አታመጡ። ግን የኛ ማህበረሰብ የፍቅር ማህበረሰብ ነው። መተጋገዝ፣ መተባበር፣ አንድ ላይ መኖር ማህበራዊ ህይወታችን ባህላችን ነው። ከዛ ውስጥ ተገለን ልንወጣ አንችልም። ነገር ግን ምንድነው ህብረት ፈጥረው ጎረቤታሞች የአንድን አባወራ ቤት ወይንም የአንድን ቤተሰብ ቤት አታክ ያደርጋሉ። ይሄ ሁሉ ነገር የሚመጣው ግን ሐሳቧ ጥንስሷ የምትጀምረው በአንድ በቀና ሰው ነው። ስራ የሌለው ሰው እየዞረ ሰው እንዲጠላ የሚያደርግ ሰው የራሱ ህይወት የሌለው የራሱ ዓላማ የሌለው የራሱ ተስፋ የሌለው የራሱ ምንም ነገር የለው። መታወቂያው ላይ የለውም ያ ሰውዬ። እሱ የያዘው መታወቂያ ስሙ የተጻፈበት ውሸት ነው። የለም ሰውየው ምድር ላይ ዝም ብሎ ነው የሚረማመደው የሚኖረው ወይንም ሴትዮዋ የምትኖረው። ሰውን እየዞረ እንዲጠላ የሚሰብክ ሰው ማለት የለም። ተኗል ሰውየው። የሚኖረው በምንድነው? አንድ ሐሳብ ነው። እሱም ያ የቀናበት ሰው እንዲጠላ በማድረግ ይሄ ብዙ ሰዎችን ጎድቷል። ብዙ ሰዎች ፊዚካሊ ሰው አታክ እንዲያረጋቸው ተደርጓል። ለምሳሌ እንደ ሚኪ አይነቱ ምስኪን ሰው ለሰው ብሎ ሄዶ እጁን የሰጣለ፣ ለሰው ብሎ ሄዶ የተደባደባለ፣ ለሰው ብሎ ሄዶ የሰው ነፍስ ያጠፋለ፣ ለሰው ብሎ ሄዶ ብዙ ነገር ያደረገ ሰው አለ። ግን ተንኮለኛዋ እዚህ ጋር ወይንም ደግሞ ተንኮለኛው ሰው እዚህ ጋር ይሆንና ሁለት ሰዎችን የሚያጣላ። እንደነዚህ አይነት ሰዎች ህይወት የላቸውም፣ ዓላማ የላቸውም፣ የሚኖሩበት ነገር የለም ስንል ትልቅ ነገር ግን አላቸው። እንደው ቅናት ውስጣቸው እያደገ የመጣ ቅናት ውስጣቸው ከተንኮል በስተቀር ሌላ ነገር መስራት አይችሉም። ስለዚህ እንዴት አድርገን ነው የምንለያቸው? እንደነዚህ አይነት ሰዎች በተንኮላቸውና በዛ በወሬያቸው እንዳይውጡን ሰው ላይ ጉዳት እንዳያደርሱብን እንዴት ነው የምንለየው? ብዙ ነገሮች አሉ፣ ራሳችን መረዳት እንችላለን። ግን ትልቁ ነገር ምንድነው? አንድ ሰው መጥቶ እከሌኮ እንደዚህ ናት፣ እከሌኮ እንዲህ ታረጋለች፣ እከሌኮ እንዲህ ያረጋል፣ እከሌ በዚህ ገባ፣ እከሌ በዚህ ወጣ እያለ ስለ አንድ ሰው በተደጋጋሚ ልክ ያልሆነ ነገር፣ ኔጌቲቭ የሆነ ነገር፣ ምንም የማይረባ ነገር፣ ያንን ሰው ዝቅ የሚያደርግ ነገር ከነገረን መረዳት አለብን። ሁላችንም መታዘብ አለብን። ያንን ሰው ለምንድነው ስለ እከሌ እንደዚህ ኔጌቲቭ ነገር የሚያወራው? ለምንድነው እከሌን የሚከታተለው? ለምንድነው እከሊትን የገባቸው የወጣችበትን እየተከታተለ ስለሷ የሚያወራልኝ? ለምንድነው ስለሱ የሚያወራልኝ ብለን ልብ ማለት አለብን። ይሄ ሰውዬ ማለት ግሩፕ ፈጥሮ ሰው አታክ ሊያደርግ ነው፣ ወይንም ደግሞ እኛን ከዛ ሰው ጋር እንድንጣላ፣ እንድንጸላው፣ እንድናብር፣ እንድንተባበር ፈልጎ ነው ይሄ የሚያደርገው። ይሄ እንግዲህ ጆሮ ሰጥቶ የሚያዳምጠው ሰው ነው። ማን ነው? የዛሬ ባል ታሪካችን ላይ ስንመለከተው እንደ ሚኪ አይነት ሰው ማለት ነው። የተነገረውን ነገር ተሰምቶ ተቀብሎ ሰው አታክ የሚያደርግ። ሌላኛው የቅድስት ቦታ ላይ ያለን ሰዎች አለ፣ የተቀናብን ማለት ነው። ሰው ሲቀናብን በቃ ሰው ፈጣሪ የሰጣንን ብርሃን አይቶ ሲጎመጅ ያንን ነገር እንደዚህ ብድግ አድርጎ ወይንም ደግሞ ቀምቶ መውሰድ እስከሚፈልግ ድረስ እያሰበው ሁሉ ይጎመጃል። በጣም ብዙ ሰው የሚያስቀና የሰው ፈጣሪ የሰጠን ብርሃን ነው። በጣም ብዙ ሰው የሚቀናው በማንነታችን ነው። ምናልባት እኮ እኛ ጋር ያለው 10 ብር ሊሆን ይችላል፣ እነሱ ጋር 10 ሺህ ብር ቢኖር አይደሰቱም። ለምን? ማንነታቸው ነው ያስቀናቸው። ያስቀናቸው ማንነታችን ነው፣ ህይወታችን ነው ያስቀናቸው። ስለዚህ ምን ያደርጋሉ? እየዞሩ ያወራሉ፣ እንድንገለል ያደርጋሉ። ሁላችንም በግል ህይወታችን ሊገጥመን ይችላል፣ አንዳንዶቻችን ብቻ ሊገጥመን ይችላል። የገጠመን ሰዎች ግን አለ። ምንድነው? የሆነ ቦታ ስንሄድ ሰዎች አንድ አይነት ነገር እያሰቡ ያገሉናል። ኦኬ ትተናቸው እዚህ ጋርም ስንሄድ እንደዚህ ይሆናሉ።
መረዳት መቻል አለብን ብርሃናችንን እንድንገለል የሚያደርገን ጸጋችን ከፈጣሪ የተሰጠን ጸጋ ህይወታችንን ቀጥ አድርገን የምንመራ ህይወታችንን የምንኖር ዛሬ የምንኖረው ህይወት ለነገ መሻሻል እንደሚሆነን ስለተረዳን እያንዳንዷ የምናረጋት ነገር ብርሃናችን ሰዎችን ስለሚያስቀና ነው የሚተባበሩትና የሚተጋገዙት ብዙ ሰዎች በጣም ያሳዝናሉ እንደዛ አድርገው ተጋገዙ አይደል እንደዛ አድርገው ተባበሩ እኛ ተጎጂ እነሱ ጎጂ አይነት ኢሜጅ በጭንቅላታችን እንዳንሰጥ ወይንም እንደዛ እንዳንረዳ አንድ ላይ ጥቅልል ላርገናቸው ስራ ነው መቀየር ነው ሰፈር ነው መቀየር ምንም ነገር ይሁን መቀየር ማለት ማንነካመው መቻል አለብን ለምን ማንነካ አርጎ የፈጠረን ፈጣሪ ነው ውስጣችን እንዳይነካ ውስጣችን የማይነካ ማንነታችን ጠንካራ ማንነታችን በሰው እንደዚህ ማይነቀነቅ ከሆነ ሲጀመር ማን መስመራችንን ጥሶ መጥቶ ይነካናል ብዙ ጊዜ መገለል የሚፈሩ ሰዎች አሉ ሰው ተሰብስቦ ሲያገላቸው ራሳቸው በጣም የሚያዝኑ ሰዎች አሉ ልክ ነው ሰው ሲያገለል እንደነግጣለን እንለማመደው ለምን ጎበስ ስለሆነ ሰዎች ስብስብ ብለው ካገለሉ ሰዎች ስብስብ ብለው ህብረት ፈጥረው ዝቅ ሊያረጉን ከሞከሩ አንድ ነገር መረዳት አለብን እሱም እንደምንበልጣቸው ነው እናንተና ግሩፕ ሰርተው አገለሉ ያግሉልኛ ስለምበልጣቸው አልመጥናቸውም ሲጀመር እዛ ጋር አሉልም ይሄ ነው ለራሳችን መንገር ያለብን ኦኬ በልጫቸዋለሁ ማለት ነው ስለዚህ እንደኔ ከፍ ያለ ሰው ጋር ነው መሄድ ያለብኝ ብለን ነው ማሰብ ያለብን እንጂ እነ ምን አረጋያችሁ ነው ምን ሆንኩኝ አንዱን ለአንዱ ስናስረዳ ጊዜያችንን ማቃጠል የለብንም ምክንያቱም ጊዜያችን ውድ ነው ሲጀመር ስራ ያለው ሰው ህይወት ያለው ሰው ኃላፊነት ያለው ሰው በራሱ ህይወት የተጣመደ ሰው የራሱ ህይወት ለማሻሻል ጧትና ማታ የሚተጋ ሰው 24 ሰዓቱን በአግባቡ የሚጠቀም ሰው ቁጭ ብሎ ስለሰው ሲያወራ ሰው ላይ ተንኮል ሲያስብ አይገኝም እኛ ግን እንግዲህ ፈጣሪ በሰጠን ጸጋና በረከት ምክንያት ሰዎች ግሩፕ ሰርተው ሰዎች ተባብረው ሰዎች አንድ ላይ ሆነው የሚያገሉን የሚያንቋሽሹን አንድ ሰፈር መግባት ያስፈራል እኮ ሰው ሁሉ አንድ አይነት ሐሳብ ከመኖሩ የተነሳ ሁሉ ሰው አንድን ሰው እየገላመጠ ሁሉ ሰው አንድን ሰው እያገለለ በጣም በሚያሳዝን ሁኔታ ተመሳሳይ ወሬ የኛ ማህበረሰብ የሚፈራው እኮ ምላስ ነው ዱላ ይሻላል የሚሉ በጣም ብዙ ሰዎች አሉ ምላስ እንፈራለን የሰፈራችን ሰዎች ምላስ ብሎ እኮ የዛ ሰፈር ሰው ከሚያየኝ የዛ ሰፈር ሰው ከሚያየኝ የኛ አየኝ ነው እና ምን ይመጣል መጥቶ እንደዚህ ሚናካኝ ሰው መብታለው እንዴስቲና ያለን ማን ነው ሚናካል አንፍራ ከዛ ሰፈር መውጣት ከቻለን መውጣት ነው መውጣት ካልቻለን ግን እናንተና ተሰብስበው አወሩ ለምን ጧትና ማታ ሲያወሩ አይገኝም ይሄንን ባህል አርገን መስበር የምንችለው እኛ ነን በምን ንቀን በመተው ሰርተን በማሳየት ራሳችንን በመቀየር ህይወታችንን በመቀየር ምንም አታመጡም እናንተ እኔ ይሄ ነው ህይወቴ በማለት ራሳችንን ማስተካከል አለብን እንጂ በተለይ ወጣቱ በተለይ ታዳጊ በተለይ መጪው ጄነሬሽን ይሄ ለነበረ ጎጂ ባህል ራሱን መስጠት የለበትም የሰፈር ሰው እንደዚህ ይለኛል የሰፈር ሰው እንደዚህ ይለኛል ሰርተን መገኘት ብቻ ነው ራሳችንን መቀየር ብቻ ነው እነሱ ተሰብስበው የተለያየ ነገር ሊያደርጉ ይችላሉ ግን እንዳይጎዱ እንደዛሬ ባለ ታሪካችን እንደ ቅድስት ተጋግዘው ጉዳት እንዳያደርሱብን መጠንቀቅና ራሳችንን መጠበቅ አለብን ምክንያቱም የቀና ሰው ጨካኝ ነው ሌላው እዚህ ጋር በጣም ተሳዝነን የቅድስት ህይወት ወይንም ደግሞ ተጎጂያችን የዛሬ ባል ታሪካችን የተጎዳችብን እህታችን ቅድስት ናት ቅድስት ታቃታለች ምንነቷን ተረድታለች ከቤቷ 4 አመት በነፃ ኑራት ከቤቷ አስወጥታታለች ለምንድነው ቁልፍ ያልቀየረችው ለምንድነው ቁልፍ ያልተቀበለቻት ሲጀመርስ እንደዚህ አይነት ስነ ምግባሯ በጣም የተበላሸ ወንጀል ውስጥ የምትኖር ሴት ለምን ብላ 4 አመት አብራ አኖረቻት ይሄ እንግዲህ የቅድስት ባህሪ የቅድስት ማንነት የቅድስት የዋህነት ወይንም ሞኝነት ልንለው እንችላለን ሁላችንም ከዚህ ውስጥ መማር ያለብን ነገር አለ የሆነ የተሰማን ነገር አለ አይደል የሆነ ሰው ጋር ወንጀልን ባይሆን ትክክል ያልሆነ ነገር የተሰማን ነገር አለ ስጋ ሆነ አልሆነ ዘመዱን አልሆነ ምናችንም ሆነ አልሆነ የማይሆን ነገር ያየንበት ሰው አይሆንም ስጋ አይደል ተቆርጦ አይጣልም ይባላል ቤተሰብ አይደል ምን ይደረጋል እነዚህ ልጆች የሁለት እህትማማች ልጆች ማለት እህትማማች ማለት ናቸው ግን ያክስቷ ልጅ ወንጀለኛ ከሆነች እቺ ልጅ ምን ታድርግ ያክስቷ ልጅ ጣጣ ይዛ የምትመጣ ከሆነ ምን ታደርግ በመጨረሻ እኮ ህይወቷን እንዲጠፋን ያደረገቻት ፈጣሪ ረድቷት ተረፈች እንጂ የሞተች ነው መሰላት ያክስቷ ልጅ ናት ግን አስከሬኗን አውጥታ ልትጥለው ነበር ልብ ማለት መቻል አለብን ዘመዳችን ይሁን ባዳ ይሁን ምን ይሁን ማን ይሁን ማንነቱ ነው እኛ አጠገብ እንዲቆይና እንዳይቆይ የሚያደርገው ማንነቱ ስራው ተግባሩ ፈጣሪ ቃል ራሱ ይላል የሰውን ማንነቱን የምናየው የሚያወራውን የሚለውን ዝምድናችሁ ምናምን እዩ አይደለም የሚለው ፈጣሪ የሚለው
የሰው የእጆቹን ፍሬ ነው። ተግባራችንን ስራችን ነው። በእጃችን ያገኘነው ነገር ነው። እንግዲህ የሊሊ የእጇ ፍሬ የስራዋ ውጤት ማለት ወንጀል ነው። አደንዛዥ እጽ መሸጥ ነው። የተዘረፈ ዕቃ መሸጥ ነው። እቺ ልጅ ዘመዴ ናት ብላ ይዛት ነው የኖረችው። እኛም በህይወታችን ስንት ግን መጣል ነበረባት አይደል? እኛም በህይወታችን ስንት መጣል ያለብን ነገር አለ። ስጋ ስለሆነ፣ ጎረቤት ስለሆነ፣ ጓደኛ አብሮ አደግ ስለሆነ ስንት ወንጀል የሚሰራ ሰው ተሸክመናል። ስንት በእኛ ህይወት ላይ ጉዳት የሚያደርስ ሰው ተሸክመናል። ይህንን ልብ ማለት መቻል አለብን። ህይወታችንን ስንመራ ህይወታችን አንዴ ናት አይደል? ህይወታችንን ስንመራ ብዙ ዋጋ ከፍለን ነው የምንሰራው። ብዙ ነገር ነው የምናደርገው። ብዙ መስዋዕትነት፣ ብዙ ውጣ ውረድ አልፈን ነው የምንመጣው አይደል? ግን ደግሞ ህይወታችንን ስንጠብቃት እንደ እንቁላል ነው መንከባከብ ያለብን። ለምን? ትንሽ ስህተት ወደ አልተገባ መንገድ ትወስደናለች። ትንሽ ስህተት ወደ መጥፎ ነገር ትወስደናለች። ዛሬ ቅድስት ቋሚ ህመም አለባት። ዛሬ ቅድስት የማይድን ነገር አለባት። ጉዳት ደርሶባታል። ለምን? ደግ ስለሆነች፣ የዋህ ስለሆነች፣ ህይወቷን ራሷን አሳልፋ ለአክስቷ ልጅ ስለሰጠች። እንደነዚህ አይነት ታሪኮች ያስተምሩናል ብለን ነው የምናስበው አይደል? ስለዚህ ሁሉ ነገር ልጓም ስናበጅለት የመጀመሪያው ነገር ደግሞ የራሳችንን ጤና የራሳችንን ደህንነት ጠብቀን ነው ከሰው ጋር ያለን ግንኙነት ማድረግ ያለብን። ስለዚህ እንደ ቅድስት ከመጎዳታችን በፊት ራሳችንን የምንጠብቅበትን ነገር ከእንደነዚህ አይነት ሰዎች የምንታደግበትን መንገድ ያለ ይሉንታ ማስተካከል መቻል አለብን። ሌላው የምናነሳው ሀሳብ እንግዲህ ምንድነው? አንዳንድ ጊዜ አንዳንድ ሰዎች ፍጹም ልናደርግ ማንችለውን ነገር እኛ ለብቻችንም ሆነን አጠገባችን ካለው ሰው ጋርም ሆነ ከተለያየ ሰው ጋር ሆነን ፍጹም ልናደርግ ማንችለውን ነገር አንዳንድ ሰው ድንገት ከህይወታችን ይመጣና በተለያየ መንገድ ህይወታችን ላይ ይገባና እንቀራረብና መደዋወል እንጀምርና ከዛ መገናኘት እንጀምራለን። ከዛ ጊዜ ማሳለፍ እንጀምርና ያ ሰው የተለማመደውን ነገር እኛን ያለማመደናል። ከእንደነዚህ አይነት ነገሮች አንዱ ወንጀል ነው። በተለይ ስርቆት። ሰዎች ጋር ስንቀራረብ ለምሳሌ አንድ ሰው ሰላማዊ ህይወቱን እየኖረ ነው። ሰላማዊ ህይወቱን እየኖረ እያለ በሆነ ህይወት አጋጣሚ ሰው አገኘ። ያገኘው ሰው ምን ይለዋል? እንዲህ የሚባል ስራ እኮ አለ። በመደዋወል የተጀመረ ሻይ እንጠጣ በማለት ሻይ መጠጣት ተጀመረ። ከዛ ምሳ እራት እየተባለ ቤት እየተኬደ ከሆነ አካባቢ የመጡ ለሰዎች ጨርሶ የማይተዋወቁ ድንገት ጓደኛ ይሆናሉ። ጓደኝነታቸው ወደ ቤተሰባዊ ግንኙነት ተቀየረ። እንዲህ አይነት ነገር በተለይ ሴቶች ጋር ሲሆን ፍጥን ያለ ነው። ቶሎ ነው የምንግባባው፣ ቶሎ ነው አብረን የምንውለው፣ የምንበላው፣ የምንጠጣው ምናምን። ወንዶችም እንደዛው ናቸው። ግን የሴቶች በጣም ፍጥነት አለው። የወንዶች ትንሽ ሰዓት ይወስዳል። ሴቶች ግን ስንተዋወቅ በአንድ እፍፍ ብለን ጓደኛ ሆነን ቁጭ የምንለው። ታዲያ እንደነዚህ አይነት ግንኙነቶች መልካም ናቸው። ግን አንዳንድ ሰዎች ምን ያደርጉናል? ፈጽሞ ከተፈጠርን ጀምሮ አርገን የማናውቀውን አይነት አዲስ አይነት ወንጀል ውስጥ ሊነክሩን ይችላሉ። እንዴት አድርገው? የውሸት ስራ፣ የስርቆት ስራ፣ የአቋራጭ ስራ፣ የእንትን ስራ ብለው ዛሬ ሚኪን እንደቀየረችው ሊሊ ሊቀይሩን ይችላሉ። ዝርዝር አድርገን ሀሳቡ በተለያየ መንገድ ልንገልጸው እንችላለን። ጓደኛና ገንዘብ፣ ጓደኛና የውሸት ገንዘብ፣ ጓደኛና ወይንም ደግሞ አጠገባችን ያለ ሰው የሚያወራልን ነገር ስለ ገንዘብ ምንድን ነው የሚለውን ብዙ ነገር ልንል እንችላለን። ግን አንዳንድ ጓደኞች ወደ ህይወታችን ይመጡና ቁጭ ብለው የሚያወሩልን ነገር ምንድን ነው? ውስጣችን ይሄ በተለይ ለህፃናቶች፣ ለታዳጊዎች በ10ዎቹና በ20ዎቹ እድሜ ክልል ውስጥ ያሉ ልጆች ዘመናቸው የሚበላው እድሜያቸው የሚባክነው። ዛሬ ሄደን ትላልቅ ሰዎች በእንደዚህ አይነት ሁኔታ እድሜያቸው የባከኑ ሰዎች ብንነግራቸው ይነግሩናል። ብዙ ሰው በዚህ ተጎድቷል። ምንድነው አርስቱ ወይንም ደግሞ ምንድነው ብዙ ሰዎችን የጎዳው ነገር ብለን ልንጠይቅ እንችላለን። ግልጽ አድርገን ወይንም ደግሞ ውስጡ ገብተን ስንመለከተው አንዳንድ ሰው ጉም ነው የሚያስጨብጠን። የለም ምድር ላይ ያልተፈጠረ ነገር፣ ምድር ላይ ያልተሰራ ነገር፣ ምድር ላይ ሊሆን የማይችል ነገር ቁጭ አድርጎ ጭንቅላታችንን ይሞላውና በሐሳባችን ስራው የለ፣ ምንም የተደረገ ነገር የለ፣ እዛችሁ አልጋ ላይ ወይ ፍራሽ ላይ ወይ ሶፋ ላይ ቁጭ አድርጎ እነንትና ቤት ገብተን እነንትና ህይወት ላይ ገብተን እንዴት አድርገን ገንዘብ እንዝረፍ ብለው ያሳምኗቸዋል። ህፃናቶች ሲሆኑ ደግሞ ያምናሉ። ወይ ምን ይሏቸዋል? አደንዛዥ እጽ ብንሸጥ ይላሉና ስልካቸውን አውጥተው ካልኩሌት እያደረጉ የብር መጠን ያሳዩቸዋል። አለበለዚያስ ከንተን ፋብሪካ የሚወጣ ፕሮዳክት አለ፣ ያን ፋብሪካ ፕሮዳክት በዚህ አይነት መንገድ አድርገን ብንሰርቅ ይሏቸዋል። የእነንትና መስመር እንደዚህ የሚካሄድበት ከዚህ ሀገር እስከዚህ ሀገር ያለ የትራንስፖርት መንገድ አለ፣ በዛ ጋር የሚተላለፍ እንትን ብንሰርቅ ሸታም በሏቸው፣ ሌባ በሏቸው።
እንደዚህ ብለው እንስረቅ፣ የሰው እንውሰድ፣ የሆነ መስሪያ ቤትን እናውድም፣ ከግልም ይሁን ከመንግስት መስሪያ ቤት ይሄን እናውጣ እያለ የሚነግራችሁ ሰው ውሸታም ነው። የለም ማንም በልቶ አቅም መጨረሻ ላይ የቀን ጉዳይ ነው፣ ይያዛል። ብዙ ሰው ተይዟል፣ ብዙ ሰው ከስሯል። ግን ያ ሰው ሲያወራላችሁ ውስጣችሁ እስከሚሰክር ድረስ ምንም ሳትጠጡ ምንም ነገር ሳትነኩ ግን በቅዠት በምኞት እስከምትሰክሩ ድረስ ይነግራችሁና ልጅነታችሁን መስሪያ መማሪያ ራስን መገንቢያ ዘመን ተስፋ እስከምትቆርጡ ድረስ ይበላባችኋል። እንደዚህ አይነት ጓደኛ መጠንቀቅ አለብን። ትክክለኛ ሰው ትክክለኛው መንገድ ነው የሚያሳየን። ሲጀምር መዋል ያለብንም እንደዛ አይነት ሰው ነው። ብዙ ሰዎች እኔ በግሌም ገጥሞኛ ቃል እንትን ብንሰራ እኮ እንትን እናረጋለን፣ እንትን ብናረግ እኮ እንደዚህ እናረጋለን ብሎ ገና የቅዠት ወሬ ማውራት ሲጀምሩ እኔ ካጠገባቸው ዞር ነው የሚለው። ለምን? መቃዠት አልፈልግም። ቅዠት ነው ይሄ። የለም እንደሱ ሌብነት የለም። በሌብነት ተሰርቶ የተሳካለት ሰው የለም። ቁጭ ብሎ የሰው ገንዘብ መቁጠር፣ ቁጭ ብሎ ሰው ባካበተው ሀብት መጎምጀት፣ ቁጭ ብሎ የሰውን ነገር እያዩ መቋመጥ ለታዳጊው ለወጣቱ ትውልድ አይገባውም። ለማንም ሰው አይገባም። በተለይ ግን ወጣት ይሄን ማሰብ የለበትም። ወጣት ምንድነው ማድረግ ያለበት? መስራት። ወጣት ምንድነው ማድረግ ያለበት? ላቡን ጠፍ አድርጎ ነገን እንደሚመጣለትን ህይወት መገንባት። ወጣት ምንድነው ማድረግ ያለበት? እንዴ ብዙ ከማህበረሰባችን ቁጥር ወጣት ነው። ወጣት የተለያየ ነገር ሊያደርግ ይችላል። በተለያየ መንገድ ስራ ሊሰራ ይችላል። ብዙ ነገር ሊያደርግ ይችላል። ግን የወጣቶቻችንን ልጆቻችንን ተማሪዎቻችንን በእንደነዚህ አይነት መንገድ ውሸት እየነገሩ አደንዛዥ እጽ ሽጡ፣ የተሰረቀ ዕቃ ሽጡ፣ እንዲህ አርጉ፣ እንደዚህ ተጣጠፉና ገንዘብ ስሩ እያሉ ትልቅ ሰዎች በጣም ብዙ ጀነሬሽን ዲስትሮይ የሚያደርጉ አሉ። ግን ትልቁ ማስረዳት ያለብን እንደነዚህ አይነት ሚዲያዎችም የሚጠቅሙት ወላጆችም ተረድተው ማስረዳት ያለባቸው አንድ ነገር አለ። ሰው በላቡ እንደሚኖር የፈጣሪ ቃል ይናገራል። ሰርተህ ጥረህ ግረህ ብላ ያለው ፈጣሪ ነው አይደል? ታዲያ ፈጣሪ ሾርት ከት አለ እንዲህ ያለ ብሎ አልተናገረም ማለት አይሰራም። በቃ የሰው ላብ የሰው ነው፣ የሰው ገንዘብ የሰው ነው። ብዙ ነገር ልንል እንችላለን። ይሄንን ነገር ለመቀየር ከፈለግን አስተሳሰቡን ለማስተካከል ከፈለግን መጀመሪያ በተግባር የምንሄደው ከራሳችን ነው፣ ልጆቻችንን ከማስተማር ነው። ወጣቶች ልጆች በተለይም ደግሞ አብዛኛውን ጊዜ ከትምህርት ቤት ከወጡ በኋላ ትምህርት ቤትም እያሉ ዩኒቨርሲቲ ይሁን ከተለያየ ቦታ ትንሽ 1 ወር 2 ወር ቤት ውስጥ ከተቀመጡ በዛች ሰዓት ላይ የሚያገኙት ሰው የህይወት አቅጣጫቸው መሪውን ወይ ወደ ቀኝ ወይ ወደ ግራ ነው የሚያደርገው። ጥንቃቄ ማድረግ መቻል አለብን። ሰውን ልጆችን ስናስተምርና ስናሳድግ ብዙ መንገድ ያለብን ነገር አለ። ከዛ በተጨማሪ ደግሞ ውሏቸውን መከታተል አለብን። ወጣት ልጅ ህፃን ልጅ ገና ተምሮ የት ይደርሳል የተባለ ልጅ ድንገት በአይናችን እያየ ነው ሙጭልፍ አድርገው የሚወስዱብን ገንዘብ አሰራሃለሁ ብሎ ነው። ማንም ራሳችንን ገንዘብ የምንሰራው ማንም ገንዘብ አያሰራን። ገንዘብ ማግኘት ገንዘብ መስራት ህይወታችንን መቀየርና ማሳካት ከፈለግን ሌብነት፣ ስርቆት፣ መለመን ምናምን ሳይሆን የሚያዋጣን ነገር ጠንካራ ሰራተኛ ሆኖ መገኘት ነው። ከዛ ውጪ ግንዛቤያችንን እናስተካክል። በገንዘብ በነጋዴ በባለ ሀብት መካከል ያለን ግንኙነት ኮንፊውዥን አለ፣ ክሊር ያልሆነ ኢሜጅ አለ። እኛ ሀገር ብቻ አይደለም ዓለም ላይ ነው። አንድ ሰው ገንዘብ ሰርቶ ሲገኝ አንድ ሰው ባለ ሀብት ሆኖ ሲገኝ ሰርቆ ነው ይሉታል። የእንትና ዘመድ ስለሆነ ነው፣ ከእንትና ጋር ተጠግቶ ነው፣ እንትና አድርጎ ነው። ይሄ የተምታታ ሐሳብ ከጭንቅላታችን እናውጣው። ለኛ የሚያዋጣን ነገር ሰው ሰርቶ ነው ያገኘው የሚለው ነገር ነው። ምክንያቱም ብዙ ጊዜ ገንዘብ በጣም የሰሩ ሰዎች በዓለም ላይም ልናይ እንችላለን የፈጠሩ ናቸው አይደል? ኢኖቬሽን ፈጠራ ነው ሰውን በጣም ባንዴ ህይወቱን የሚቀይረው። ከቻለን እንፍጠር፣ ካልቻልንስ ቀጥ ብለን ሄደን ከባንክ ጋር እንስራ። ዛሬ በሀገራችን ያለ ኮላተራል ወይም ያለ ዋስትና ምንም ነገር ሳናሲዝ ገንዘብ ተበድረን ቢዝነስ የምንሰራበት እድል አለ። ባንክ አለ፣ የመንግስት ባንክ አለ፣ የግል ባንክ አለ። ከዛ በተጨማሪ ደግሞ የብድርና የቁጠባ አገልግሎት የሚሰጡ ማአት ተቋማት አሉ። ኢንፎርሜሽን አነፍንፈን ነው ማየት ያለብን። መረጃን ጠይቀን መረጃን አግኝተን ራሳችንን አደራጅተን ራሳችንን ሰብሰብ አድርገን ምን እንደምንሰራ ከመረጥን በኋላ ስራችንን ውጥር አድርገን በመስራት ህይወታችንን መቀየር እንችላለን። ባለሀብት እንትና ሀብታም ነው እያሉ በሰው ገንዘብ መቋመጥ፣ የሰው ገንዘብ ለመውሰድ ማነፍነፍ ይቅርብን። የራሳችንን ነው የምንሰራው። እንዴት አድርገን ነው የምንሰራው? ሰው ግንኙነቱን ከባንክ ጋር ሰላማዊ ካደረገ ከባንክ ጋር መስራት እንፈልጋለን ብለን ካሰብን ምንድነው ማድረግ ያለብን? የምንሰራውን ነገር እናውቃለን፣ የምንሰራውን ነገር እንመርጣለን፣ ጠንካራ ሰራተኛ እንሆናለን፣ ወደ ባንኩ እንሄዳለን።
ራሳችንን ነው መጀመሪያ የምናስተዋውቀው ራሳችንን ስራችንን ነው የምናየው ባንክ ምንድነው የሚያየው የመጀመሪያ የሚመለከተው ነገር ከምናመጣው ኮላተራል ወይንም ደግሞ ዋስትና ከምናስይዘው ነገር በላይ ዋስትና ማስያዝ የመጨረሻ ተግባር ነው መጀመሪያ የሚያየው ነገር ባንክ የኛ ማንነት ጠንካራ ሰራተኛ መሆናችንን ነው ምክንያቱም ነገ ጧት የት እንደምንደርስ ያውቃል የምንመጣበት አካሄድ የምንመጣበትን መንገድ ነው የሚያየው እንጂ እዚህ ጋር ባንክ ያለንን ያካበትነው ኮላተራላችን ይዞ ዝም ብሎ ብድር አይሰጥም ሲጀመር ሰው ብድር መፍራት የለበት ሰራተኛ ብድር አይፈራም ሰራተኛ ተበድሮ ከነ ኢንትረስቷ በሰዓቷ ይከፍላል አንዳንዴ መክፈል ሊያቀተን ይችላል ያለ ነገር ነው አስተካክለን ከባንካችን ጋር ተነጋግረን ጨምረን ጊዜያችንን ወስደን ብድራችንን እየከፈልን የብድር መጠናችንን እየጨመርን በየጊዜው ራሳችንን ማሳደግ ያለብን ሰው ከባንክ ጋር ሰርቶ ነው የሚያድገው ሰው ራሱን የሚቀይረው ለባንክ ታማኝ ደንበኛ ሆኖ ነው ሰው ከባንክ የወሰዳትን ገንዘብ ለስራ ብሎ የተበደረውን ገንዘብ 10 ሳንቲም ኪሱ አያስገባም ለራሱ አያስገባም ቀጥታ ወስዶ ስራው ላይ ነው ኢንቨስት የሚያደርገው እንዲህ አይነት ንጹህ ሰራተኛ ከሆነ ማን ነው የሚበልጠን ባለሀብት ማን ነው የሚወዳደረን ባለሀብት ትክክለኛውን ሎጂክ ትክክለኛውን ነገር ይዘን ነው የምንሄደው ይሄ ውሸታሞች የነንተና ቤት እንዲነው እከሌ እንደዚህ አርጎ ነው የሰራው እከሌ እኮ እንትና ሰጥቶት ነው እከሌ እኮ እንደዚህ ረድቶት ነው እሱን እኛ መስማት የለብንም በተለይ ወጣት በተለይ ታዳጊ በተለይ ነገ አገርን የሚረከብ ሰው ሁሉ ማድረግ ያለበት ነገር በሰነ ስርዓት ሰላማዊ ግንኙነት ፈጥሮ ከማን ጋር ከባንክ ጋር ወይንም የብድርና የቁጠባ አገልግሎት ከሚሰጡ ተቋማት ጋር በመሆን ህይወታችንን መገንባት እንችላለን የነገዎቹ ባለሀብቶችኛ መሆን እንችላለን የነገዎቹ ትልቅ ስማችን የሚነሳ ትልቅ ግብር ከፋዮች መሆን እንችላለን ነገ ልማታዊ ባለሀብት ተብለን የምንጠራው እኛ ነን ምንድነው የሰው ያዩ መቋመጥ ሁሉ ጊዜ በጣም የማያስደስተን ነገር መሆን ያለበት የሰው ከሚቆጥር የሰው እንንትና አርገው በዚህ አሉ ብሎ ወሬ ሲጀምር ዞር ማለት ነው ያለብን በሰው በባንክ በሀብት በተለያየ መካከል ያሉ ግንኙነቶችን መረዳት ኢንፎርሜሽን መሰብሰብ ማወቅ የቻለ ሰው እንዲህ አይነት ወሬ አያወራ ሀብት ማለት ሰው ዘርፍ ይመርጣል ባንክ ይሄዳል ብር ይበደራል ይነግዳል ጊዜ ይወስዳል ኦቨርናይት የሚመጣ ነገር ያለም ሁሉ ነገር ጊዜ ይወስዳል ስለዚህ ያንን የሰራውን ስራውን እያሳደገ ሀብት ያካብታል ንብረት ያካብታል በሰነ ስርዓት ብድሩን ይከፍላል አብዛኛው ባለ ሀብት በዚህ መንገድ ነው የሚሄደው ብልጥ ስለሆነ ነው የሚሰራው እንጂ የንትና ዘመድ ስለሆነ ስለሰረቀ ምናምን አይደለም እንደዛ ብለን የምናስበው ስንፍናችንን ራሳችንን ማጽናኛ ነው እንዴ አባቱን ያረጋለት እህቱን ያረጋለት ባለስልጣን ያረጋለት ባለሀብትን ያረጋለት እሱ ራሳችንን የምንሸውድበት ራሳችንን የምናታልልበት እኔ እንትና ስለሌለኝ እኔ እንትና ዘመዴ ስላልሆነ እኔ እንትን ስለሌለኝ ነው ዛሬ እሱ የደረሰበት ቦታ እንዳልደረስኩት ብለን ለማሰብ እንደ ማስታወቂያ ኪኒን እንቁጠረው እሱ አይደለም ያዋጣ እኛ የሚያዋጣን ነገር ብልጥ ሆነን መረጃ ሰብስበን ራሳችንን ችለን በነፍሳችን ማንም ረዳት እንትና ያስፈልገን የት ነው መረጃ ያለው ማን ነው ይሄንን የሚነግረኝ ምንድነው መስራት ያለብኝ ብለን ከዜሮ ተነስተን የትም መድረስ እንችላለን ወጣት መረዳት ያለበት ይሄ ነው ዛሬ እኮ መረጃ ስላልደረሰን መረጃ ስላላወቀን ነው እንጂ በጣም ብዙ ማህበራት አሉ በባለ ሀብት የተቋቋሙ ማህበራት አሉ እነዛ ማህበራት ምንድነው ወጣት ኢንቨስተሮችን ለመፍጠር ተብሎ የተቋቋሙ የተለያዩ ማህበራት አሉ እነዛ ማህበራት የተቋቋሙት አሁንም ደግሜ ይላል በባለ ሀብት ነው የተቋቋሙት ወጣት ኢንቨስተር ለመፍጠር ወጣት ባለ ሀብት ለማድረግ የት ነው ያሉት የተወሰኑን የማቃቸው ማህበራት አሉ ለምሳሌ መረጃ ያለኝ መረጃን ጠይቅ መረጃ ፈልገን አሽትተን ሄደን እንደነዛ አይነት ማህበራት ውስጥ እንግባ እንደነዚህ አይነት ማህበራት ስነ ስርዓት ይፈልጋሉ ወጣትን ሰብስበው አዳራሹ ሲያስተምሩ እኛ ቁጭ ብለን መማር ነው ያለብን ሰዓት ማርፈድ ዛሬ መጥቶ ነገ መቅረት አይፈልጉም ሰክሰስ ዲሲፕሊን በጣም ይፈልጋል ስርዓታችንን ይዘን እንደነዛ አይነት ማህበራት ውስጥ መታቀፍ አለብን ሰፈራችን ጋር ማህበራት ውስጥ የተለያየ ቦታ ሄደን መረጃ ጠይቀን ብድር ማህበራት ውስጥ መታቀፍ ከዛ በተጨማሪ ደግሞ ራሳችንን ለመለወጥ ታታሪ ትጉና አላማ ያለው ሰራተኛ ሆነን ራሳችንን ካስቀመጥን ከዛ በኋላ ምን ፈልገው ነገር የለም ብዙ ወጣት ግን በመንድነው የሚታለለው በመቋመጥ ቁጭ ብሎ የሰው ገንዘብ ለመውሰድ በመታለል በማሰብ ሰው ስለሚያሳምነው እንደነዚህ አይነት ሐሳቦችን እንተውና ቁም ነገር ቦታ ላይ ራሳችንን እናውል እንዴት አድርገን ነው የምናውለው አንድ ሰው ራሱን ቁም ነገር ቦታ ላይ ሲያውል አንድ ሰው ራሱን መገንባት ሲፈልግ አንድ ሰው
የራሱ ብርሃን የበራለትን ነገር ለ7 ለ8 ለ9 ለ10 ዘሩ መስጠት ሲፈልግ እሱ ከነቃ ሌላው ከጎን ያለው በሙሉ ስለሚነቃ ምንድነው ማድረግ ያለበት? ኢንፎርሜሽን መረጃ እየፈለገ ሄዶ ስራውን በአግባቡ ነው የሚሰራው እንጂ የሰው ነገር አያማርም። ታዲያ ለእንደነዚህ በጣም ብዙ እድሎች አሉ። እድሎቻችንን ማንጠቀመው እኛ ነን። ግን ምንድነው ትልቁ ነገር? ምን ሰማው መረጃ ምንድነው? እምናየው መረጃ ምንድነው? ሰው የሚነግረን ነገር ምንድነው? አጠገባችን ያለው ምንድነው? ጠንካራ ሰው፣ ጎበዝ ሰው፣ ሰራተኛ ሰው፣ በአግባቡ 24 ሰዓት የሚጠቀም ሰው እንደነዚህ አይነት ሰዎችን ብቻ ከሆነ ህይወታችን ላይ የምናገኘው እኛም እንደዛ ነው የምንሆነው። ግን ቁጭ ብሎ የሚያማርር ባለሀብት የሚያማ ሰው ማለት ሊሳካለት ያልቻለ ሰው ማለት ነው። በሙሉ ለእንትና ሀብት ምክንያት ብሎ የሚደረድረው አንዳንዱ በአዳም ልኮ ነው ይላል። አንዳንዱ በጣም ብዙ ነገር ያነሳል። ይሄ መቼም የማያልፍለት መቼም የማይቀየር ከራሱ ከተቀመጠበት ድንጋይ የማይነሳ የሶፋውን ጨርቅ የማይቀይር ልብሱን የማይቀይር ሰነፍ ሰው ነው እንደሚለው። ራሳችንን ነው ማየት። በቃ ሰውን ማየት አያስፈልግም። አይ እና ሁሉ ባለሀብት ሰርቶ ነው የተሳካለት ነው የምትዩ ብለው ሰዎች ብዙ ጊዜ በእንደዚህ አይነት ክርክሮች መካከል ይሉኛል። ለኔ እኔ ለራሴ ማምን የምፈልገው እሱን ነው። ለምን? ያበረታኛል፣ ያግዘኛል፣ ውስጤ ለስራ እንዲነሳ ያደርጋል እንጂ ተስፋ የሚያስቆርጠን ነገር ምንድነው? ቅድም ያነሳናቸው በርካታ ሀሳቦች ናቸው። ማንም ሰው ጠንካራ የቢዝነስ አይዲያ፣ ጠንካራ ሰራተኛና ታታሪ ሆኖ ራሱን ለብድር ተቋማት፣ ለባንኮች፣ ለተለያየ የቁጠባና የብድር አገልግሎት ለሚሰጡ ሰዎች ወይንም ማህበራት ጋር ሄዶ ራሱን ብድር ወስዶ ቢዝነሱን ማሳደግ፣ ቢዝነስ ከመነሻ ከታች ጀምሮ ማድረግ የሚችል ከፈለገ አንድ ነገር ነው ማድረግ ያለበት። እሱም ጠንካራ ሰራተኛ። ከምንም በላይ ባንኮች የሚመለከቱት ታታሪ ሰራተኛ ነው። የብድር ተቋማት የሚመለከቱት ታታሪ ሰራተኛ መሆንን ነው። የእንትና ዘመድ ነው፣ የእንትና እህት ነው፣ የእንትና ወንድም ነው፣ እሱ ዝም ብለን ራሳችን የምንሰጠው የሰነፍ ሀሳብ ነው። እሱም መስማት የለብንም። እንደነዚህ አይነት ሀሳቦች በጣም ውስጣችንን ያሰንፉታል። በጣም ውስጣችን ተስፋ እንድንቆርጥ ያደርጉናል። ምን አንቺ ይላል አንዳንድ ሰው፣ ምን አለፋሽ እሱ እኮ የእከሌ ዘመድ ስለሆነ የስራ እድል የሚሰጠው ለሱ ነው። ተሰጠው አልተሰጠው እኔ ጉዳይ አይደለም፣ አላየውም። እሱ እኔ የማየው የኔን ዓላማ ነው። ማየት ያለብን የራሳችንን ዓላማ ነው፣ የራሳችንን ሀሳብ፣ የራሳችንን ፍላጎት ነው። የሰው ማየት ከጀመርን እንታመማለን። ለምን? የምንሰማው መረጃ የምንሰማው ያለን ነገር በጠቅላላ 99% ውሸት ነው። ጥንጥዬ ጫፍ ተይዞ ነው የሚነገረው። እነከሌ እንዲህ ያላቸው፣ እነከሌ እንደዚህ አግኝተዋል፣ እነዚህ አላቸው፣ ይኑራቸው። ከኛ ተቆርጦ አልተሰጠ፣ ከኛ አልተወሰደ። ዝም ብለን በቃ እውነቱ እንኳን ቢሆን ያወሬ ተስፋ እንዳያስቆርጠን ልብ ማለት መቻል አለብን። በጣም የሚያሳስበው ነገር እኛም ብቻ አይደለም፣ መጪውን ትውልድ ተስፋ ያስቆርጣል። ልጆቻችንን ተስፋ ያስቆርጣል። የሚሰራ ትውልድ እንዳይኖረን ያደርጋል። ይሄ ለስንፍና የምንሰጠውን ምክንያት እናቁምና ለስራ ተነሳሽ የሆነ ስራ ፍላጎት ያለው ወጣት ሁላችንም የማፍራት ኃላፊነት አለብን። ስለዚህ ለወጣት ልጆቻችን፣ ለታዳጊ ልጆቻችን መንገር ያለብን ነገር ምንድነው? ከባንክ ጋር እንዲሰሩ ማድረግ ነው። ከብድርና የቁጠባ አገልግሎት የሚሰጡ ተቋማት ጋር ሪሌሽንሺፓቸውን ሰላማዊ አድርገው ጥንክር አድርገው እንዲሄዱ ማድረግ ነው። ያ ያሳድጋቸዋል። ያ የነገ ሚሊዮነር አይደለም ቢሊዮነር ከዛም በላይ ሆኖ እንዲሄዱ እንዲኖሩ ያደርጋቸዋል። ይሄን ሐሳብ ነው ልጆቻችን ላይ ማስቀመጥ ያለብን። ይሄን ሐሳብ ነው ወጣቱ ትውልድ ላይ ማስቀመጥ ያለብን። የህልም እንጀራ ማብላት ማቆም አለብን። የማይጨበጥ ጉም የሆነ ሐሳብ ለልጆቻችን መስጠት ማቆም መቻል አለብን። እኛ ባናደርገው እንኳን ጓደኞቻቸው ሊያስደርጓቸው ይችላሉ። የሚሰሩበትን ተቋም መዝረፍ፣ የመንግስት ይሁን የግል ተቋማትን ከነዛ ውስጥ የሚገኝ ጥቅም ቋምጦ መጠበቅ፣ ይሄ የሞኝ ስራ ነው። ይሄ ያስቃል። እንዲህ አይነት ሐሳብ የሚነግረንን ሰው ደግመን ማግኘት የለብንም። ሰዎች ይመጣሉ ወደ ህይወታችን ይመጡና እንትን ቦታ ጋር የሆነ የሚሰረቅ ነገር አለ ደግሞ ሲነግሩን ምንድነው? ቢዝነስ ነው የሚሉት። ይሄም ቢዝነስ ሌብነት። እንደ አይነት ሰው መናቅር ያለብን፣ እንደ አይነት ሰው አጠገባችን ማስቀመጥ የለብንም። ስራ ይዞ የሚመጣ ሰው ማለት ቁም ነገር ያለው ሰው ማለት የሚሸፋፈን የሚደባበቅ አይደለም። ስራ ምን እንደሆነ ራሳችን እናውቃለን። ስራ የሚሰራ ሰው ያስታውቃል። ስራ የሚሰራ ሰው ምን እንደሆነ በደንብ አድርገን እንገነዘባለን። ይሄ እንዲህ ያለ የተሽሎኮሎከ የሚሄድ በሾርት ከት እንዲያክል ብራል እሱ ቀልድ ነው። እንደነዚህ አይነት ሰዎችን ከህይወታችን ማስወጣት ብቻ ሳይሆን ልጆቻችንን ማስተማር መቻል አለብን። ልጆቻችን ተስፋ ያስቆርጥብናል። መጪውን ትውልድ ሌባ ብቻ ያረግብናል። ያንን እንዳያረግብን ጥንቃቄ ማድረግ መቻል አለብን።
ሰዎች በሰው ሀብት በጣም ይቋምጣሉ። ሁላችንም ገንዘብ እንወዳለን። ሰው ሆኖ ገንዘብ የማይወድ የለም። አዎ ገንዘብ ዘመድ ነው። ገንዘብ ችግርን በጣም ያቀላል፣ ይፈታል። ገንዘብ ድካምን ያቀላል። ገንዘብ ብዙ የህይወታችንን ፈተናዎች ፍትትትት ያደርግልናል፣ እረፍት ይሰጣል። ገንዘብ መልካም ነገር ነው። ግን ገንዘብ ይህን ሁሉ ጥቅም የሚጠቅመን ሰርተን ያገኘነው ከሆነ ነው። ሰርተን ካላገኘ ነው፣ የሰው ላብ ካለበት፣ የሰው ሀቅ ካለበት፣ ከፈጣሪ ነገር ውጪ የሰው ደም ይሄ የሰው ደም ኖሮበት ከሆነ የመጣው፣ ከሰው ተቀምቶ ከሆነ የመጣው፣ ሰው አስለቅሶ ከሆነ የመጣው፣ ሰው ሞቶበት ከሆነ የመጣው፣ ግን ያ ህይወታችንን ያቀልልናል ያልነው ገንዘብ፣ ያ ማንነታችንን ይገነባል ያልነው ገንዘብ፣ ያ ነገራችንን ፍትትት አድርጎ ሪላክስ እንድናደርግ ያደርገናል ያልነው ገንዘብ መጀመሪያ በህግ ፊት ያስቆምና ይወረሳል። መንግስት ይወርሰዋል። ሌላስ መንግስት ማግኘቱ አይቀርም፣ ህግ ይደርስበታል። ከዛ ቀን በፊት ግን እረፍት የሚባል ነገር የለንም። ከዚህ ሁሉ ችግር ምንድነው? እንዲህ ባንክ እያለ ከባንክ ሄደን ተበድረን መስራት እየቻለን፣ ከባንክ ሄደን ተበድረን ሰርተን ራሳችንን መቀየር ሀብታም መሆን እየቻለን ምን አስጨነቀ? ስርዓታችንን ጠብቀን ሰዓታችንን ጠብቀን እየሰራን ሰዓታችንን ጠብቀን እየተኛን ከባንክ የተበደርነውን ገንዘብ መጠጥ ሳንጠጣበት ሳንዝናናበት ስራዋ ላይ ብቻ አውለን። አንዳንድ ሰዎች አሉ ከባንክ የተበደሩበትን ገንዘብ መኪና የሚገዙበት። ያ አይደለም ስራ። ፋራ ነው እንደሱ የሚያደርገው። ነገ ማያድግ ሰው ነው እንደሱ የሚያደርገው። ከባንክና ከተለያዩ የብድር አገልግሎት የሚሰጥበት ተቋም የተበደርነውን ብድር ስራችን ላይ በማድረግ በአጭር ጊዜ ውስጥ ወይንም ደግሞ ተኝተን ስንነሳ የሚመጣ ነገር የለም። ግን ጊዜ ቢወስድም ነገ ጠዋት ኮንፊደንስ ያለው ባለሀብት እንሆናለን። የምንመኘው ቦታ እንደርሳለን። ይህን ለማድረግ የሚያስፈልገን ነገር አሁንም ደጋግመን እንለዋለን፣ ጠንካራ ቢዝነስ አይዲያ፣ የስራ ተነሳሽነትና ታታሪ ሆነን መገኘት ብቻ ነው። በዚህ መንገድ ነው ህይወታችንን መቀየር የምንችለው። በሌላ በኩል የዛሬ ባለ ታሪኮቻችንን ስንመለከት በጣም ብዙ ወጣቶች በዚህ አይነት ሁኔታ ሊጠቁ ወይንም ደግሞ እዚህ ነገር ውስጥ ገብተው ሊጎዱ ይችላሉ ብለን ነው የምናስበው። በዚህ ጋር አደንዛዥ እጽ መሸጥ፣ በዚህ ጋር የተሰረቀ ዕቃ መሸጥ፣ በዚህ በኩል የተለያየ ነገር ማድረግ፣ እንደነዚህ አይነት ስራዎች ውስጥ ገብተው በርካታ ወጣቶቻችን እንዳይበሉብን፣ የነገ ሀገር ተረካቢዎች እንዳይጠፉብን ሁላችንም ኃላፊነት አለብን። በተለይ ከቤታችን ጀምሮ ይሄን ነገር ማስተማር መቻል አለብን። ይሄ ነው ሊባል በማይቻል ሁኔታ በርካቶች ብዙ ወጣቶች ቋምጠው አይናቸውን አፍጥጠው እየጠበቁ ያሉ ብዙ ናቸው። የሰው ገንዘብ ለመውሰድ ሳይለፉ ጥረው ግረው ሳይሆን በአቋራጭ ባለሀብት ለመሆን የቋመጡ ብዙ ሰዎች አሉ። ለምን? የደረሳቸው ኢንፎርሜሽን የተሳሳተ ነው። የደረሳቸው መረጃ ውስጣቸው እንዲቀመጥ ያደረግነው ነገር የተሳሳተ ነው። ለዛ ሁላችንም ኃላፊነት ስላለብን ወጣቶቻችን፣ ልጆቻችን፣ የነገ አገር ተረካቢዎችን ማስተማር ያለብን ነገር ገንዘብና ሀብት በስርቆትና በተለያየ መንገድ የሚመጣ ሳይሆን ለፍተን ጥረን ግረን ከባንክ የብድር አገልግሎት በማግኘት የብድር ተቋማት ጋር ሰላማዊ ግንኙነት በመፍጠር እንዲሁም ደግሞ ወጣት ኢንቨስተሮችን ለመፍጠር የተቋቋሙ የባለ ሀብት ማህበራትን በመቀላቀል እንደሆነ ከዛም በተጨማሪ በጣም ብዙ መፍትሄዎች ሊኖሩ ይችላሉ። እኛ ለዛሬ በስልዮት ፕሮግራማችን ግን ልናቀርብ ወይንም ልንጠቁም የምንፈልገው ተቋማት እነዚህ ነው። በጣም ብዙ ተቋማት፣ በጣም ብዙ ማህበራት፣ የተለያዩ ነገሮች ወጣቶችን ካሉበት ችግር አውጥቶ ወደ ባለሀብትነት ሊቀይሩ የሚችሉ ብዙ ነገሮች አሉ። ከነሱ ጋር ሰላማዊ ግንኙነት በመፍጠር መጪው ትውልድ ጥሩ የስራ ሀሳብ፣ ጥሩ ህይወት፣ ጥሩ ማንነት እንዲኖረው የበኩላችንን አስተዋጽኦ ማድረግ እንደ ወላጅ የወላጅ ግዴታ ነው፣ እንደ ማህበረሰብ ደግሞ የዜግነት ግዴታ ነው እያልን የዛሬን አበቃል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።